ጊዜ በኋላ ሂልዳ በሐሳቤ ተስማምታ በማዘጋጃ ቤት ጋብቻችን ተፈጸመ። ባለቤቴ ልጄን በሁሉም ረገድ እኔን አስመስላ ወልደዋለች። በመሆኑ እድሜው ባይፈቅድለትም ከጎረቤት ልጅ ጋር እየተዳራ ነው። ከአሁን በፊት የሚያውቀው ነገር የለም። እሷ ግን ሳትጣድ በስላለች ብቻ ሳይሆን አራለች ማለት ይቻላል። ሙሊ አባት የሌላት ከመሆኗ በቀር የስስት ልጅ በመሆኗ እንደፈለገች ሆና ያደገች ናት። በዚህ ላይ እናቷ ሙሉ ቀን ስራ ነው የምትውለው። ስለሆነም ለመወስለት አመችቷታል። ልጄን እንደሷው ለማድረግ እየጣረች ነው። በበኩሌ ልጄን ስርዓት አስይዤ ያሳደግኩት። አንድ ምቹ ምሽት ጠበኩኝና ሂልዳ እራት አቅርባ በመመገብ ላይ እንዳለን እንዲህ በማለት ጠየኳት። እስከ ዛሬ ድረስ ለዚህ ድርጅት የዋልኩትን ጊዜ ጉልበትና እውቀት ለሌላ ድርጅት ባውለው ኑሮ በየጊዜው የደሞዝ እድገት እያገኘው በሙሉ ጊዜ ጥሩ ተከፋይ ሆን ነበር። በበኩሌ ዛሬም ቢሆን የድርጅቱ የቀኝ እጅ ሆኜ በማገልገል ላይ ነኝ። የእረፍት ቀኔን ጨምሮ በትርፍ ሰዓቴም እየሰራው ነው። ባፈለኩት ሀሳብና ባወጣሁት እቅድ መሰረት ድርጅቱ ስለተስፋፋ በዚያውኑ መጠን ትርፉ ጨምሯል። ይህ የሚገናዘብ በመጥፋቱ የእኔ ገቢ ባለበት እንደረገጠ ነው። እየተጠራቀመልኝ ይሆን? የሚጠራቀምልኝ ከሆነ በጋራ ለምን የሂሳብ አካውንት አንከፍትም? የድርጅቱ የጋራ ባለቤት ስላልሆን ሁኔታዎቹን በግልጽ ታውቀው መተመን ላይ መድረስ ይኖርብናል። ብዛት ያለው ገንዘብ መሳቢያው ውስጥ ስላለ የምትፈልገውን ያህል መውሰድ ትችላለህ። የገንዘብ እጥረት እንዲያጋጥም አልፈልግም። ሂልዳ ነበረች። ምን እያልሽ ነው? ከአንቺ ገንዘብ ያውም የምፈልገውን ያህል? የድርጅቱ ገቢ እያንዳንዷ ሳንቲም እዚህ ተውጣ ነው የምትቀረው። የባንክ ደብተርሽ በሚስጥር ነው የሚያዘው። አቤል፣ አሁን ላስጠነቅቅህ ነው። ትዕግስቴ ልታስጨርሰኝ አይገባም። ያልጠበቅኩት መልስ ነበር። እኔን ከማስጠንቀቅ ይልቅ ነገሮችሽን በማስተካከል ሚዛናዊ ድልድል ለማድረግ ብትሞክሪ ይሻላል። ላለፉት 5 ዓመታት ድርጅቱን ለማሳደግ ባደረግኩት ጥረት ልመሰገንና ተጠቃሚ ሊሆን ይገባል። ይህ የማይታመን ነገር ባትናገር መልካም ነው። ለጠየከኝ ነገር ሁላ የምትፈልገውን አድርጌልሃለሁ፣ ሰጥቼሃለሁ። አሁን ደግሞ ምን አድርጌ ነው የምትለኝ? ሂልዳ ነበረች። የጠየኩሽን ነገር ሁላ አድርገሻል፣ ሰጥተሽኛል። ለልጄ በየዓመቱ አንድ ዩኒፎርምና የትምህርት መሳሪያ የምትገዢለትን፣ የምትመግቢንን ምግቦች፣ የመኖሪያ ቤት ኪራይሽን አስበሽ ነው እንዴ? እነዚህ አገልግሎቴ ነው የመጥኑ። ባለቤትሽ ሚስተር ማክስዌል በሽተኛና በእድሜው የገፋ ስለነበረ ቀን ቀን የንግድ ስራውን የምታዘዘው፣ ማታ ማታ ደግሞ የምታጫውቹና የምትንከባከቢው ሚስት ተብዬ ታስፈልገው ነበርና አንቺ ሆነሽ በመገኘትሽ አቅፎ ሹሩሩ ይልሽ ነበር። ምስኪን። እኔ ግን እሱን እንዳልሆንኩ ማታ ማታ በሚስትነት ለምታጫውቺኝ፣ ቀን ቀን ደግሞ አለቃዬ ሆና እንደ ልቧ ለምታዘኝ ሴት ተገዢ ሆኜ የመኖር ፍላጎቱም ሞራሉም የለኝም። በአንቺ በመታመንና የራሴን የትርፍ ሰዓት ተጓዳኝ ስራ ባለመጀመሬ በአንቺ ዘንድ ዛሬም ከጎዳና በመጣሁበት ደረጃ ላይ ይገኛለሁ። ይህንን አልፎ አልፎም ቢሆን በድርጊትሽ ወይም ከድርጊቶችሽ ለመገንዘብ ችያለሁ። የሁለታችን ጭቅጭቅ ልጄ ጥጉ ላይ ተቀምጦ በማዳመጥ ላይ ነው። ገለልተኝነቱ ያዋጣዋል። አባባልህ በመጠኑም ቢሆን እውነት አለው ስትል ቀጠለች። ስለ ጥቅምህና ስለ አንተነቴ የምታስብ ስለሆነ ከመጨነቅ የተነሳ የበታችነት ስሜት እየተሰማህ ነው። መጠነኛ ስህተት ተፈጽሞ ሊሆን ይችላል። ይህ ደግሞ ሊያበሳጭህና ክፉ ሊያደርግህ አይገባም።
ወደፊት ሁሉም ነገር ያንተው ነው። ከአንተ ድብቅነት የተነሳ ስለ አንተ የማውቀው ነገር የለም። የማውቀው ነገር ቢኖርም የተጋባን ዕለትና ከዛ በፊት የነበረው ነው። ምንም ነገር እንዳላደረግኩልህ ተናግረሃል። ይህ እውነት ቢሆን እንኳን አንተ ለእኔ ምን አድርገህልኛል? ምን ሰጥተኸኛል? ቀጠል አድርገም ስለ ባለቤቴ ማንስተህ ባለቤቴ ልትወቅሰው ሞክረሃል። እንዴ የምን ቅናት ነው? ምን የሚሉት ምቀኝነት ነው? እባክህ አንተ ባልነበርክበት ጊዜ እኛ ለፈጸምናቸው ነገሮች ምን የሚያገባህ ነገር አለ? የእሱን የጨዋ ልጅ ተግባር በጥቂቱ እንኳን መተግበር ችለ ቢሆን ኑሮ ነገሮች መልካቸውን በለወጡ ነበረ። አያያዙን መች ታውቅበትና ለራስ ጥቅምና ለራስ ፍላጎት ብቻ የቆምክ ሰው ነህ። እባክህ ጨርሰህ አታናግረኝ። ምክሬን ሰምተህ የማትታረም አካሄድን የማታስተካክል ከሆነ አንተ ማግባት ያለብን እኔን ሳይሆን ፍሎሪን የምትመስለዋን ሴት ነው። ስድ የሆኑትን ፍላጎቶችን ታሟላለሃለችና። ካልሽማ ማግባት ያለብኝ ፍሎሪን የምትመስለውን ሴት ሳይሆን ራሷን ፍሎሪን ነው መሆን ያለበት አልኳት አስረግጬ። አንተ አረመኔ! በፍሎሪ ላይ ያለኝን ከፍተኛ ጥላቻ ስለምታውቅ አንጀቴን ለማቃጠል ይህንን አልከኝ። ጥርጣሬ እንዳለ ሆኖ በአንተ ላይ እምነቴን ለመጣል ዳርቶኝ ነበር። ነገር ግን አንተ ሀሳቡን ያመጣሽው እና ያነሳሽው አንቺ እንጂ እኔ አይደለሁም። አቋረጥኳት። ምርጫ አቀረብሽልኝ፣ ምርጫዬን ገለጽኩ። በበኩሌ ከዛሬ ጀምሮ በሳምንት 50 ፓውንድ እንዲከፈለኝና ከማስገኘው የትርፍ ገቢ በፐርሰንት እንዲሰጠኝ እፈልጋለሁ። በቀን 12 ሰዓት ለሚሰራ ሰው ይህ አይበዛበትም። አሁን ወደ ውጭ ልወጣ ነው። የምመለስበትን ጊዜ አላውቀውም። ያውም የምመለስ ከሆነ ይህንንማ ማድረግ የለብህም። ቄስ ጊልሞን ስለሚመጣ በሻይ ሰዓት ተመልሰ መምጣት ይኖርብሃል። እንደሚመጣ ቀደም ብዬ ነግሬሃለሁ። በግልምጫ ካየኋት በኋላ ገሃነም ግባ ብሎሃል በይውና ለቄስሽ ንገሪልኝ። አንቺ ልታገቢ የሚገባው ትክክለኛ ሰው ቄስ ጊልሞን ነው። ሚስተር ማክስዌል በሞተ ጊዜ የእርሱ ባለቤት ሞታ ቢሆን ኖሮ ወዲያውኑ ትጋቡ ነበር። ጥሩ ባልና ሚስት ይወጣችኋል። እሱም በጣም ይወድሻል። ለመሆኑ ትረጂለታለሽ? አልኳት። አንተ ክፉ ጨካኝና መሰሪ ሰው ነህ ካለችኝ በኋላ ወደ ኩሽናው በመግባት እየጮኸች ማልቀሷን ተያያዘችው። ልጄ የኩሽናውን በር በመዝጋት ከኔ ይልቅ እሷን እንደሚደግፍ በተግባር ለማሳየት የሞከረ ነው። እሱ የሚያስበው ሂልዳ ስላደረገችለትና ስለምታደርግልን ውለታ ነው እንጂ ስለሚያነካክረን ነገር ደንታ የለውም። በመሆኑ የእንጀራ እናቱን እያባበልና እያጽናናት ነው። ለቅሷን አቆመችና ዲኪ አባቴ አይወደኝም፣ ለእኔ ደንታ ስለሌለው ምንም አያደርግልኝም፣ ከመሳደብና ከማበሳጫት በቀር አያስብልኝም ስትለው አባቱ እንደሚወዳትና እንደሚያስብላት በመግለጽ ሰዎች በሚበሳጩበት ጊዜ የሚናገሩትን አይመርጡም አላትና ቄሱ በአንድ የሰንበት ዕለት ሲሰብኩ ለምእመናን ያስተማሩትን ጠቀሰላት። ልጄ ዲክ አንተ በጣም ጥሩ ልጅ ነህ። እኔ በአንድ ወቅት አንተ ላይ ክፉና ይለኝ የነበርኩበትን ጊዜ አስታውሳለሁ። ያንን የመሰለ ሁኔታ የፈጸምኩት ተበሳጭቼ ስለነበረ ነው እንጂ ከልብ እወድሃለሁ አለችው። አባቱ ወደ ጋራዥ ውስጥ ገብቷል። እሱ ዘንድ ለመሄድ ፈቃደኛ ነህ? ከሆንክ ሂድና አብረው ቆይ። ከሰዓት በኋላ የትም ሂድ፣ የትም አትለየው ስትለው እሺ እንዳልሽኝ አደርጋለሁ፣ ምንም አታስቢ፣ ሁሉም ነገር ይስተካከልና ደህና ይሆናል አላት።
ከሰዓት በኋላ ፕሮግራም ቲያትር ማየት መሆኑን ዘንግቼው ነው ይሄንን ያልኩ ስትለው የዛሬው ቲያትር ቀደም ብዬ ያየሁትና በድጋሚ ያቀረበ ስለሆነ ዛሬ ወደ ቲያትር ቤት አልሄድም አላት። ልጄ ወደ ጋራዡ ሲመጣ ሊወጣ ስል በሩ ላይ ስላስቆመኝ ቆም አልኩኝና የምሰራው ስራ ስላለኝ መሄዴ ነው። አብሬ ልሄድ አልችልም? አትችልም። እኔ የማውቀው ቅዳሜ ከሰዓት በኋላ ወደ ቲያትር ቤት እንደምትሄድ ነው ስለው ያየሁት ቲያትር ነው ኮስተር ብዬ እንግዲያውስ የክሪኬት ጨዋታ ስላለ እሱን ተከታተል አልኩት። ሂልዳ በኃይል እያለቀሰች ነበረ። እናም ይህንኑ ደግሞ ለኔ ሂልዳ በኃይል እያለቀሰች ነው ሲለኝ ከንፈሬን ከነከስኩ በኋላ እያለቀሰች ከሆነ አጠገቧ በመሆን የሚያጽናና ሰው ያስፈልጋታልና አንተ ልትሄድላት ይገባል። ነገር ግን እሷ ምን ተውጦ ብሎ ወደ ቤት ሲመለስ እኔም ጉዞዬን ቀጠልኩኝ። ረዳቴ አርተር ባይኔስ ቅዳሜ ቀን ከስራ የሚወጣው 6 ሰዓት ተኩል ስለነበረ ጋራዡን ዘግቶ ለመሄድ በተቃረበበት ወቅት አንድ ጥቁር ዘመናዊ አውቶሞቢል እድሜው በ50ዎቹ ላይ በሚገኝ ጎልማሳ እየተሽከረከረች ወደ ጋራዡ ገባች። ሹፌር ሲያለከልክ ላስተዋለው ሰው በእግሩ እየሮጠ የመጣ ይመስላል። ጋራዡን ሳትዘጋ በመድረሴ ተደስቻለሁ። ረዥም ርቀት ስነዳ አንድም ጋራዥ አላየሁም። ያደረስከው ጋራዡን ልንዘጋ ስንል ነው። አሁን የምንረዳ ነገር ምንድን ነው? ልጁ እየተንተባተበ ችግሬና ፍላጎቴ ብዙ ነው። ቤንዚን ሳልጨርስ ተቃርብ ያለው ውሃና ዘይትም እንደዚሁ። ከነዚህ በተጨማሪ ፍሬን ስለነከሰ ታስተካክልልኛለህ አለው። ነዳጅና ዘይት ልንሰጥህ እንችላለን፣ ውሃም እንሞላልሃለን። የፍሬን ችግሩን ግን ጊዜ ስለሚጠይቅ ስራዬን ጨርሼ በመውጣት ላይ ነኝና ልረዳህ አልችልም። ይኸውና የምትችለው ባይሆን ግለሰቡ ወፈርና ድልድል ያለ ሰው ነው። ወደ ተከፈተው የመኖሪያ ቤታችን በር ለማየት ሲሞክር ልጄ ከቤት ሲወጣ ስላየው ፈገግታ በተሞላበት ሁኔታ ተጠጋውና ሰላም ወጣቱ ልጅ እንደምን አለ? እግዚአብሔር ይመስገን በጣም ደህና ነኝ። እርሶስ እንደምን አሉ? የተንጣለለ ግቢ ያላችሁ? አሁን የሚቻል ከሆነ አንድ ብርጭቆ ውሃ ብትሰጠኝ ጥሩ ነበር። እሺ ላመጣለሁ ትችላለሁ። አመሰግናለሁ። ልጄ ሂልዳን አንጠራትና እኚህ ሰው የሚጠጡት ውሃ ማግኘት ይፈልጋሉ። እሺ ውሰድና ስጣቸው አለች። እሷ ማጸፋውን በብርጭቆ የተሰጠውን ውሃ በአንድ ትንፋሽ ጨለጠና ምስጋናውን ገልጦ ሂልዳን በፈገግታ እያያት በነገራችን ላይ በከተማ ውስጥ ጥሩ ሆቴል ይኖር ይሆን በማለት ጠየቃት። ወደ ፌልበርን ዘልቀ ቡልና ፎሪስተን ከጎብኘ በተለይ ፎሪስተሪ በጣም ተስማሚና ምቹ የማረፊያ ቦታ ያለው መሆኑን አውቃለሁ። አመሰግናለሁ። ቴክኒሻናችሁ አስተካክሎልኝ ከሆነ አለና ወደ መኪናው ሲሄድ ሰርቶ ያለ መጨረሱን አስተዋለ። በዚህ ጊዜ ወደ ግቢው በመግባት በቅድሚያ የቆመችውን መኪናና ረዳቴን ቀጥዬም እነ ሂልዳን መልከት አደረኩና ወደ ስራ ክፍሌ በመሄድ ላይ እንዳለው ወፈር ያለ ድምፅ ስለሰማው እርምጃዬን ገታው። ወዲያውኑ ተአምር
ሊባል የሚችል አስገራሚ ነገር ነው። ሁለታችሁ የማውቃችሁ አባትና ልጅ እንዳትሆኑ ሲል ስለሰማው ዞር አልኩኝ። ከአሁን በፊት የማውቀው ሰው መሆኑን ሳረጋግጥ ቀልቤ ለማነጋገር ወዳለበት ተራመድኩኝ። ሁለታችንም ደንግጠን ባለንበት ቆመን የእንስሳት አርቢዋና የአእምሮዋ በሽተኛዋ የአጎት ልጅ የሆኑ ዶክተር መሆኑን አወቅኩ። ሚስተር ግሬ አይደለህምን? በማለት ጠየቀኝ። አዎን። በዚህ ስም ነበር ለካ የተዋወቁት። ይገርማል። በድጋሚ አገኛቸዋለሁ የሚል ግምት አልነበረኝም። ለመሆኑ እንደምን ኑሮ የተሟላልህ ሀብታም ሰው ትመስላለህ። ከወይዘሮ ዋጋ የቆመው ልጅህ ዲክ ነው እንዴ? እርሱ ከሆነ የምጠብቀውን ያህል አላደገም አለኝ። አቋረጥኩትና ይህቺ ባለቤቴ ናት፣ ሂልዳና ትባላለች ስለው ባለቤቴ ወዳለችበት በመሄድ በሁለት እጆቹ ጠብጦ ተዋወቃት። እናንተም በማግኘቴ በጣም ተደስቻለሁ። እስከ ዛሬ ስለ ባለቤትሽ ሳስብ ነበር። ከባለቤትሽና ከልጁ ጋር የተገናኘ ነው በልዩ አጋጣሚ ነበረ። በነገራችን ላይ ግሬን ባልሽ አድርገሽ ለማስቀረት በብረት ሰንሰለት ከምሰሶ ጋር አስረሽ በትልቅ ጓጉንቸር ቆልፈሽ እንደማታስቀምጪው ተስፋ አደርጋለሁ አለ። የሰማሽ መስሎት መቀለዱ ነበር። እሷ ግን ለነገሩ እንግዳ ናት። በመቀጠልም ቴሪ እንዳደረገችው ፊላትም አልገባትም ነበርና ስለ ቴሪ አልነገረሽም? ልትነግራት ይገባ ነበር በማለት ከወቀሰኝ በኋላ እስከ ዛሬ ድረስ ማንም ያላደረገውንና ወደፊትም ያደርገዋል ተብሎ የማይጠበቀውን ነገር በእኔ ላይ መፈጸሟን በስርስር ገለጠላት። የተለየ ነገር አልነበረም እንዴ በማለት ልጄን ስጠይቀው ያለፈውን በማስታወሱ አእምሮ ስለተረበሸ ራሱን በእውነታ ነቀነቀና ዝም አለ። በአንድ ላይ ቆመን በመወያየት ላይ እንዳለን መካኒኩ መጣና ሁሉንም ነገር ዝግጁ አድርጌያለሁ ጌታው አለው። እሺ አሁን ወደ ከተማ መሄድ አለብኝ። ባለቤት የጥሩውን ሆቴል ስም ጠቁማኛለች። በነገራችን ላይ ከቲሊ ጋር ለመቆየት ብዙ ነገሮችን አሳጥቶሃል። እናንተ ከሄዳችሁ ከ8 ወር በኋላ ነው የሞተችው። እሷ ጋር ኖረህ ቢሆን ኑሮ ሀብቷን ሁላ ትወርስ ነበር። ለአንተ ስላላለው ለእኔ በሀብት ላይ ሀብት ተጨምሮልኛል። ያም ሆነ ይህ እናንተን ማግኘት በመቻሌ በጣም ተደስቻለሁ በማለት የዲክን ራስ አሻሸውና የሂልዳን ወጣትነት የድርጅታችንን ትልቅነት በማድነቅ መልካሙን ሁላ ተመኝቶልን ተሰናብቶን ሄደ። እኔም ውለታዬን ለመመለስ አጋጣሚ አገኘው። ወደ ስራዬ ለመግባት መራመድ ስጀምር ልጄ አብሮኝ ለመሄድ ሲነሳ እጁን ያዘግችውና እርሷ ጋር ወደ ቤት እንዲገቡ ጠየቀችው። እየተቻኮለች በሩን ከፍታ ገባችና ልጄን በጥያቄ ታጣድፎ ጀመር። ዶክተር ያለው ሁላ እውነት ነው? ይህ ማለት አባትህ እናንተ በመጨረሻ ትኖሩ የነበረው በሰንሰለት ካሰረችው እብድ ሴትዮ ጋር ነበር ማለት ነው ስትለው ሁሉንም በመዘርዘር ካስረዳት በኋላ ከሴትዮ ጋር ያለመኖራችንን በማረጋገጥ ደመደመላት። የሚወደውን ሻይ በመጠጣት ላይ እንዳለ ተጨማሪ ሚስጥር እንዳለ ለማውጣጣት አስባ ዶክተሩ ከዚህ ሌላ ምን ነበር የነገረኝ በማለት መልከት ስታደርገው ከዚህ ሌላ ምንም አልነገረሽም፣
ሊነግርሽም አይችልም አላት። እሽቶ ተረጋጋና ቁጭ ብለሽ ሻይህን ጠጣ፣ ፈጥኜ ተመልሼ እመጣለሁ ብለው እኔ ወዳለሁበት ክፍል መጣች። ሂልዳ እድሜዋ 36 ዓመት ነው። ረጋ ያለች እግዚአብሔርን ፈሪ የቤት እመቤት ናት። ጠጣቱን ባትወደውም ቅዳሜ ማታ ወደ መዝናኛ ቦታ መሄድን ታዘወትራለች። ይህንን ያስለመዳት ሚስተር ማክስዌል ሲሆን ከኔ ጋር አብረን ወጥተን ግን አናውቅም። በአሁኑ ጊዜ ለመዝናናት የምትወጣው የምትወደውን ባሏን ሞት ከነጠቃት ከእርሱ ወዲያ ወንድ ይብቃኝ ይከተት በማለት ልጇን በማሳደግ ላይ ካለችው ጎረቤቷ ጋር ነው። በበኩሌ ቅዳሜ ማታን በጣም ነው የምወደው። ብቻችንን የመሆን ነፃነት የማገኝበት ቀን ነውና በጉጉት ነው የምጠብቀው። የኔ ወይዘሮ ወደ መዝናኛ ስፍራዎች የምትሄደው በእግሯ ሲሆን ስትመለስ ግን ለደህንነቷ ስትል በመኪና ወደ ቤቷ እንዳመጣት ትፈልጋለች። በየመዝናኛ ቦታዎቹ የሚታደሙትን የአካባቢው ነዋሪዎች በመሆናቸው መጠጥ ከማያጀግናቸው ጥቂት ዋልጌዎች በስተቀር ሌሎቹ ተከባብረው ነው የሚኖሩት። በዳንሱም ሆነ በባህላዊ ጨዋታው ላይ ሂልዳ ተሳታፊ ስለማትሆን ክብሯን ለማስከበር ረድቷታል። በአዳራሹ ውስጥ የቲያትር ዝግጅት ስለሚቀርብ ዘመናዊውን ትምህርት የቀሰሙ የቤተ ክርስቲያን አገልጋዮች ጭምር ይታደሙበታል። እንደተለመደው በጋራዣችን ውስጥ ጥገናቸው ካለቁ መኪናዎች መካከል አንዱ መኪና እየነዳው ወደ ስፍራው ሄድኩኝ። ቲያትሩ ተፈጽሞ ስለነበረ ተመልካቹ ወደ የቤቱ መመለስ ጀምሮ ነበር። ወደ አዳራሹ በመግባት ስመለከት ሂልዳ ከቄስ ጊልሞን ጋር ቆማ ስታወራየዋት። ማንኛቸው ቀጠሮ ሰጥተው እንደተገናኙ አላውቅም። በአዳራሹ ውስጥ ብዛት ያላቸው ሰዎች ያውካካሉ። ከአዳራሹ ያልወጡት የሙዚቃው ፕሮግራም ስለሚቀጥል ነው። ሂልዳ ለመሄድ እየተቻኮለች ቢሆንም ቄሱ ግን በወሬ ወጥሮ ይዟታል። በዚህ ሰዓት መቼም ስለ ሃይማኖት ለስላሳ ሙዚቃ እየተሰማ መድረኩ እየተሟሟቀ ነው። ወደ ውስጥ ዘልቄ በመግባት ስመለከት ልጄና ሴት ጓደኛው በመጨፈር ላይ መሆናቸውን አስተዋልኳቸው። ሙዚቃው ሲቀየር ጓደኛው በሌላ ሰው ተጠይቃ ለመደነስ ስትነሳ ልጄ ሌላዋን ሴት ጠይቆ በማስነሳት በዳንስ ችሎታው በልጦ ለመገኘት ይወረገረግ ነበር። እንዲህ እየደነሰ ወደ እኔ ጠጋ በማለት ባቢ ተሳትፎ አድርግ እንጂ ራስህ ተዝናና፣ ሺህ ዓመት አይኖር ጊዜን ተጠቀሙበት እንጂ ባቢ አለኝ። ከልጄ ጋር ትደንስ የነበረችውን ሴት ትኩር ብላ ስታየኝ ቆይታ በጧቷ ወደ እኔ በመጠቆም አውቃለሁ እኔ አንተን በደንብ ነው የማውቅህ ስትለኝ በድንጋጤ ተዋጥኩኝ። እኔን የመሰለ ሰው ልታውቂ ትችል ይሆናል፣ እኔን ግን አይመስለኝም። እኔን አታስታውሰኝም? ኧረ እኔ እንጃ የማውቅሽ አይመስለኝም። በዚህ ጊዜ ሂልዳ ከአዳራሹ ለመውጣት በመጠኑ ፈንጠር ብላ ከቄሱ ጋር ቆማ ነበረ። ወጣቷ ልጅ ከፊት ለፊቴ ቆማ በባህሩ ላይ የተጓዝንበት ጀልባ ትዝ አይልህም? እኔ ዳፕኔ ይባላለሁ። እናቴና ጀልባችንን በህይወት እያለ የምትረሳቸው አይመስለኝም። ረስቻችኋለሁ ብትለኝ እንኳን አላምንህም። በቀላሉ የምንረሳ አይደለንምና ወደ እኔ ዘወር በማለት አንተ ልጁ መሆን አለብህ። ካሁን በኋላ ተገናኝተን እንደነበርና እንደሞቅህ ቀደም ብዬ ገልጬልህ ነበረ። ከብዙ ዓመታት በኋላ እንደገና እንገናኛለን የሚል ግምት ግን አልነበረኝም። ልጄ ቀና ብሎ በደንብ አስተዋላት።
በተደላደለ የሰውነት አቋም ላይ በመገኘቷ የተገረመ ሲሆን ላለፈውን በማስታወሱ ደግሞ ይሉኝታ በተሞላው ፍርሃት ተዋጠ። የሂልዳ አይኖች በእኔ ላይ አርፈው እየሰረሰሩ መሆኑን ብገነዘብም ወደ እሷ አልተመለከትኩም ነበር። እናትሽ እንዴት ናት በማለት ስጠይቃት የሂልዳ አጠገባችን መኖር ደልታ አልሰጠኝም ነበረ። እናቴ አልፎ አልፎ ወንዶችን ታወጣ ነበር። የምታወጣቸው ለአጭር ጊዜ ሲሆን የምትከተለውም ያው ተጠቅሞ የማስወገድ አሰራር ነበር። አንተን በተመለከተ ግን የተለየ አስተያየት ነበራትና ስታስብ እንደነበር አስታውሳለሁ። እናንተ ከጀልባው አወርዳችሁ በሄዳችሁበት ጊዜ የረፍት ጊዜያችንን ለማሳለፍ ያሰብንበትን ቦታ በመሰረዝ ወደ ቤታችን እንድንመለስ አድርጋለች። ጉዟችንንና እቅዳችን ባጭሩ የተቋጨው እናቴ ባንተ ከመበሳጨት የተነሳ ነበርና ያንን ሁልጊዜ ዘወትር አስታውሰዋለሁ። አሁን እዚህ ምን እያደረጋችሁ ነው? ምን ይሯችሁን እዚህ አካባቢ ያደርጋችኋል እንዴ? በተፈጠረው አጋጣሚ በመገረም ራሴን ነቀነኩና ዞር በማለት ይህቺ ባለቤቴ ናት፣ ሂልዳ ትባላለች ስላት ከአንቺ ጋር በመገናኘቴ በጣም ደስ ብሎኛል በማለት ተዋወቀቻት። ባለቤትሽ በግልጽ ልንገርሽ፣ ባለቤትሽ እናቴን አግብቶ ቢሆን የእንጀራ አባቴ ይሆን ነበር። ታሳዝናለህ። የዚያን ጊዜ እሺ ባለማለት ያንን የመሰለ ወርቃማ ዕድል አምልጦሃል። እኔን በተመለከተ አልፎ አልፎ ወደዚህ አካባቢ እየመጣሁ ስለምዝናና እንገናኛለን አለችና በመጨረሻ ስለ እናቷ በማንሳት የምትወደው ጨረሳት በማለት ነገረችኝና ተሰናበተችን። እሷ አይቆጫት እኔ እናቷን አግብቼና የእንጀራ አባቷ ሆኜ ባለመኖሬ ሳይሆን እሷ ልጄ እኔ ጣፈንታ ሴቶቹ ደዱ ብዬ ያልመረኩት ነገር የኬስ ጊልመር ፊት ጠቁሮ ይታይ ነበረ። ከዚያም ተስፋ በቆረጠ ስሜት ደህና እደሪ የኔ እመቤት፣ ስላደረግሽልኝ እርዳታ በድጋሚ አመሰግናለሁ። እናንተ ባትኖሩ ምን ማድረግ እንደምችል ሳስበው ይጨንቀኛል። ሂልዳ መልስ አልሰጠችውም። ከአዳራሹ በመውጣት ልትጠብቀኝ ቆም ስትል ተከትያ ስለነበረ ያ ነገር ስለምን ነበር? መቼም ጉድህ አያልቅም። ዛሬ ደግሞ አዲስ ነገር አቀረባችሁልኝ። እንደሰማሽው ነው አልኳት ድጋም በተሞላበት የእባክሽ ተይኝ አባባል። እንደሰማሁት ከሆነ ከሴትዮዋ ጋር ግንኙነት ቀጥላችሁ ነበረ፣ ጀርባ ላይ ለመጋባት ድርድር እስከሚካሄድበት ድረስ። ባህር ላይም ተሞሽረ ነበር እንዴ? አንቺ እንደምታስቢው አልነበረም። ከሴትዮዋ ጋር ግንኙነት አልፈጸምንም። ጀልባዋን በመንዳት ስለተባበርኳት እኔና ልጄ በጀልባዋ አብረን እንድንጓዝ ፈቀደችልን። አንድን ሰው አይቶ ማፍቀር መመኘትና መጠየቅ አይከለከልም። እሺ እንዳልከው ይሁን። ለመሆኑ አንተ ምን አይነት እርዳታ ነው ያደረግላት? ረድቻታለሁ እንጂ በቅድሚያ ጀልባዋን ወደ ማቆሚያው ስፍራ በመውሰድ ያቆምኩላት እኔ ነኝ። በመቀጠል አንድ የጀልባ ፓይለት የሚያከናውነውን ተግባር አከናወንኩላት። በጀልባዋ ላይ በመጓጓዝ የቆየ ነው ለ3 ቀናት ያህል ነው። እውነትህን ነው? የተቸገረ ሰው ለመርዳት የተዘጋጀው ሰው ነበርክ ማለት ይቻላል አለችኝ። ባለ ጀልባዋ ሴት ፈልጋ የነበረው በጊዜያዊ ወዳጅነት ስሜቷን ለማርካት ሳይሆን አግብቻት አብረን እንድንኖር ነበር። ይህ ደግሞ የሚያስደንቅ ነገር የለውም። በዛን ጊዜ ብቻ ሳይሆን ዛሬም ቢሆን እኔን ለማግባት የቋመጠችው እሷ ብቻ አይደለችም። እሷ ብቻ ናት እንዴ ሂልዳ ስላት ለጥያቄ መልስ ሳትሰጥ የአዳራሹ በር ተከፈተና 2 ሰዎች ወጡ። አንደኛው ሰላምታ ከሰጠን በኋላ ወይዘሮ ሂልዳ
ከአንቺ ጋር መገናኘታችን ጥሩ አጋጣሚ ነው። በእህትሽ ባል ላይ የደረሰውን ስሰማ በጣም ነው ያዘንኩት። የአደጋ ጥሩ ባይኖረውም የእርሷ አሟሟት አሰቃቂ እንደነበረ ነው የተገለጠልኝ። እኔ ለአባባሉ እንግዳ በመሆኔ ሰውየው ከሄደ በኋላ የእህትሽ ባል ምንድን ነው ያጋጠመው? በፒተር ፎርድ ላይ አደጋ የደረሰበት ቢሆንም አንቺ ግን እኔ እንዳላውቅ አድርገሽ ነበር። ግን ለምን ስላት ዲክና ሞሊ ከአዳራሹ በመውጣት እኛ ወዳለንበት ስለመጡ የቀኝ ክንዷን ይዟት ወደ መኪናዋ አመራ። እግቢያችን ደርሰን መኪናውን ጋራዥ ውስጥ እንዳቆምነው ሞሊ ደህና ደሩ በማለት ስትሰናበተን ልጄ ከመኪናው በመውረድ ወደ ቤቷ ሸኛት። መኪናውን አስተካክዬ በማቆም የጋራዡን በር ዘግቼ ወደ ቤት እስከመጣ ድረስ ሂልዳ ጸጉሯን እየሞሸጠች ነበርና እንዳገኘኋት ወዲያውኑ ፒተር ፎርድ ምንድን ነው ያጋጠመው በማለት ጠየኳት። ከ3 ሳምንታት በፊት መርከቡን እየነዳ በመጓዝ ላይ በነበረበት ወቅት አደጋ አጋጥሞት ሞቷል። ይህንን ለምን እንዳልነገርኩ ማወቅ ትፈልጋለህ? ልጅቷ በጀልባቸው ላይ እናቷን ልታገባት እንደነበረ ነግራኛለች። ከብት አርቢዋ ሴት ደግሞ አስራ እንደነበረ ዶክተሩ በዝርዝር አጫውቶኛል። ታዲያ ምን እንድትሆንልኝ ነው የእህቴ ባል መሞቱን የምነግርህ? ድምፄን ለመጀመሪያ ዝቅ አደረግኩኝና ስሚ፣ አንቺ ለመሆኑ አንቺ ምን አይነት ሴት እንደሆንሽ ታውቂያለሽ? ተንኮለኛና የተጣመመ አስተሳሰብ ያለሽ፣ ማንንም ማስደሰት የማትችይና ሰው ሲደሰትና መልካም ነገር ሲገጥመው ማየት የማትፈልጊ ሴት ነሽ። ለሌላው ሰው ይቀርና ለእህትሽ እንኳን አልተመለስሽም። ዋነኛ ምቀኛ ነሽ። እሷ ግን ካልኩ በኋላ እህቷን የምገልጽበት ቃል እያሰላሰልኩኝ እያለው እሷ ቅን፣ ሩህሩህና አርቆ አሳቢ ሴት ከመሆኗ በቀር ማፍቀርና መውደድን ስለምታውቅበት ምላሿ ማፍቀርና መውደድ ነው። 20 ወንዶችን የምትወጣ ቢሆን እንኳን ለ21ኛው ቦታ ያላት ሴት ናት። አንቺ ግን አንዱን እንኳን አልቻልሽበትም። እኔ አንተን በመውደድና ቅን ልቡና በማሳየት አብሬ መኖር ያልቻልኩት አንተ ልብ ሌላ ቦታ አድርገህ ሰውነትህን ብቻ እኔ ጋር ማድረግህን ስለማውቅ ነው። ሌላው ነገር ደግሞ ዛሬም ቢሆን ፍሎሪን ለማግኘት ጥረትህን ያለማቋረጥ እንደምትለፋም ደርሼበታለሁ። ለመሆኑ አንተን የማህፀን መርማሪ ያደረገ ማን ነው? ጥሩ ብለሻል። እኔ ጥረቴን እቀጥላለሁ። አንቺ ስለ እኔ አስቢ፣ ተጨነቂ። እኛ ቅኖች ስለሆነ በቅንነት በምናደርገው ነገር አንዳችም እንቅፋት አያጋጥመንም አልኳት። ለማልቀስ አይኗን ስትጨፍን በሩን ዘግቼባት ወጥቼ ሄድኩኝ። በአካባቢው የሚገኘው ትምህርት ቤት ልደርስ የቀረኝ የ5 ደቂቃ ጉዞ ነው። በቦታው ደረስኩና የዋርዲያዎች ቢሮ ወዳለበት አመራው። ሰላምታ ሰጠኋቸው። አሰፋውን መለሱልኝ። በቅርብ የማውቀውና የከተማዋ ወሬ አያመልጠውም በመባል የሚታወቀው ሃንሪ ባይቴ ወዳለበት ጠረጴዛ አጠገብ በመሄድ ቁልቁል እየተመለከትኩት ከጊዜ ጥቂቱን ለእኔ ሰጠኝ። የመጠይቀን መልስልኝ። የባለቤቴ ባል ባህር ውስጥ እንዲሰምጥ ተደርጎ ተገሏል የሚል ወሬ ስለሰማው ለቅሶ ለመድረስ ፈልጌ ሁኔታውን ለማወቅ ነው አንተ ዘንድ የመጣሁት አልኩት። የሰማኸው እውነት ነው። መርከቡ ተመታ ባህር ውስጥ ሰምጣለች፣ እርሱም አብሮ ሰምጧል በማለት አረጋገጠልኝ። ዘበኞቹን ተሰናብቼ በሩጫ ወደ ፍሎሪ ቤት በመሄድ ላይ ሳለው አንድ ሀሳብ መጣልኝ። በአሁኑ ጊዜ ተኝታ ከሆነስ? ከ5 ሰዓት በፊት ወደ አልጋዋ እንደማትሄድ ግን ግምቴ ነው።
ደውሉን ለመጫን አመነታ። በዚህ ፈንታ ግን የመኝታ ቤቷ መስኮት በቀስታ መቆርቆር ምርጫ አደረኩኝ። መጋረጃው ወፍራም በመሆኑ ውስጥ ያለውን ሁኔታ መለየት ባልችልም የመብራቱን ጭላንጭል ግን ለማየት ችያለሁ። ችግሩ ተኝታ ከሆነስ የሚለው ነው። ለስላሳ ሙዚቃ ይሰማኛል። በደስታ ቆረቆርኩት። መልስ የሰጠኝ ግን የለም። ሞቅ አድርጌ ቆረቆርኩት። የሬዲዮ ድምፅ ስለቀነሰ ቆርቆራዬ መሰማቱን ተገነዘብኩኝ። ከዚያም ማን የቆረቆረው? ፍሎሪ ጠየቀች። እኔ ነኝ፣ አቤል ነኝ። ትከፍትልኛለች ብዬ ስጠብቅ ልትመጣ ይቀርና መጋረጃውን እንኳን አልገለጠችውም ነበር። በድጋሚ እኔ ነኝ፣ አቤል ነኝ ፍሎሪ አልኳት። አንደኛውን በር እንደከፈተችልኝ እመር ብዬ ወደ ውስጥ ገባሁና በሩን ዘግታ መጋረጃውን እስከምታስተካክል ድረስ አጠገቧ ቆምኩኝ። ፍሎሪ ካየኋት 18 ወራቶች አልፈውኛል። ለመጨረሻ ጊዜ ያገኘኋት መንገድ ላይ ነው። በዚያ ጊዜ በቄንጠኛ አነጋገር ኑሮ እንዴት ነው በማለት ስትጠይቀኝ ያን ያህል መጥፎ አይደለም፣ ይሄ አንቺስ ስላት በጥሩ ሁኔታ እያጣጣምኩት ነው፣ ባለፈው ሳምንት እኮ አገባሁኝ ስትለኝ አይን አይኗን ከማየት በስተቀር አንዳችን ቃል አልተነፈስኩም ነበር። ሳቃለችና በአባባሌ ተገረምክ መስለህ ትታያለህ። እንደዚህማ መሆን የለብህም። የትም ምንጊዜም ሊነገርና ልትሰማው የምትችለው ነው። ይህንን ደግሞ ማወቅ አለብህ። አዎ ማወቅ ነበረብኝ። ያም ሆነ አንድ ጊዜ አንቺ እንዳልሽኝ እኔም አንቺ ለራስሽ የምትመኘውን መልካሙን ነገር ሁሉ አመኝልሻለሁ። አባባሌ ደስታን የሚያጎናጽፍ አይደለምን ስላት፣ ኧረ እኔ ማንንም ምንንም የማልፈራ ደስተኛ ሰው ነኝ። መልካም ጊዜ ይመኝልሃለሁ፣ ደህና ሁን በማለት ጥላኝ ስትሄድ በዓይኔ ተከተልኳት። ግንኙነታችን በዚያው ቆመ። ይህ ያለፈው ትውስታዬ ነው። ዛሬ የዚያን ጊዜዋ ፍሎሪ አይደለችም። በጣም ተለውጣለች። እንዲያውም ታማ የተነሳች ደመምተኛ ሴት ነው የምትመስለው። በተፈጥሯ ቀጭን ብትሆንም አሁን ግን በጣም ብሶባት በቆዳና በአጥንቷ የቀረች ነው የምትመስለው። የቆመ እባብ ትመስላለች። ይህን ካስተዋልኩ በኋላ ነበር የጤና ችግር ያለብሽ ትመስያለሽ፣ ደህና አይደለሽም እንዴ ጠየኳት። በጣም ደህና ነኝ ካለች በኋላ ፊቷን አዙራ ወደሚነደው እሳት እያመራች በጨለማ ምንድነው ወደዚህ አመጣ? ስለ ባለቤትሽ ከሰማሁ ከግማሽ ሰዓት አይበልጠኝም። እስከ ዛሬ አልሰማህም ነበር? ስለ ሁኔታው በጭራሽ አታውቅም ነበረ ማለት ነው? አዎ አላውቅም ነበር። የእኛዋ ወይዘሮ ግን በደንብ ታውቅ ነበር። እንደምታውቅ ያወቅኩት ግን ዛሬ ማታ ነው። እሷ እኮ የሰው ተፈጥሮ የላትም እንዲያውም ስትለኝ በእጆቼ እጆቿን በመያዝ ለስለስ ባለ አነጋገር አዝናለሁ ፍሎሪ፣ እጅግ በጣም ነው የተሰማኝ። አንቺ ከነገርሽኝና ከሰዎች የተረዳሁት ባለቤትሽ በጣም ጥሩ ሰው እንደነበረ ነው። አዎ በጣም ጥሩ ጸባይ ያለው ሰው ስለነበረ ከሁሉም ጋር ይግባባ ነበረ። መርከቡ በሰርጓጅ መርከብ ስትመታ ከታጀቡት መርከቦች መካከል አልነበረችም? አዎ አልነበረችም። በህይወቱ ውስጥ መርከቡ የታጀበችው ለ2 ቀናት ብቻ ነው። ሌላ ጊዜ ያለ አጀብ ነበር የሚጓዘው። ብዙ ጊዜ ከአደጋ አምልጧል። የባህር ላይ ወንበዴዎች ሊያገኙት አይችሉም የሚል ግምት ነበረው። ይህንን በእርግጠኝነት ነበር የሚናገረው። ከ10 የሚበልጡ ጉዞዎችን ያለምንም ችግር አጠናቋል። እድልስ ከሱ ጋር ነበረች። እስከ ዛሬ ያለ መስማት እያስገረመኝ ነውና
ዛሬ እንዴት መስማት እንደቻልክ ግን ለማወቅ እፈልጋለሁ። ዛሬ ማታ እንደሚያውቃት ሰው ሂልዳን ከቲያትር ቤቱ በር ላይ ሲያገኛት የባለቤትሽን ሞት በማንሳት በጠየቃት ጊዜ ነበር ለማወቅ የቻልኩት ስላት ተከስ ብላ ቆይታ ካክተመተመች በኋላ ባለቤቴ ባረፈበት ዕለት እንደደወልኩላት ወዲያውኑ ነበር ወደዚህ የመጣችውና ማዘኗን የገለጠችልኝ። በሳምንቱም በድጋሚ መታ ነበር። ከዚያ ወዲያ ግን አይቻት አላውቅም። ስልክም አልደወለችልኝም። ይቅርታ ካልጠየቀችኝ በስተቀር እሷ ዘንድ አልሄድም። አንተን በተመለከተ ግን ሰምተ ይቀራ ነበር ይመስለኝ። እሷ በየትኛውም መልኩ ስለአንቺ ጥሩ ነገር አታስብም ካልኳት በኋላ ጥቂት ቆይቼ ቢሆንም ግን እርካሽ ተወዳጅነትን ለማግኘት ስል የተናገርኩት መሆኑ ተሰማኝ። የሚያስገርም ነው። እኔን ልትጠላኝ የምትችልበት የበደልኳት ነገር ይኖር ይሆን በሚል በወጣ በወርድም አንዳችን ነገር አላገኘሁም። እሷ የነገረችን ወይም አንተ የምታውቀው ነገር ይኖር ይሆን? አረ በፍጹም እኔ የማውቀው አንዳች ነገር የለም። አቤቱ አምላኬ በማለት በመከዳው ላይ በጀርባዋ ተኛችና ፊቷን በሁለት እጆቿ በመሸፈን ታለቅስ ጀመረ። ለማባበል በሞክርም አልተቻለኝም። ለነገሩ ሐዘንና ብስጭት በመጠኑም ቢሆን መቀነስ የሚቻለው ከልብ አልቅሶ እንባን በማፍሰስ መሆኑን ስለማውቅ ይውጣላት በሚል ተውኳት። ሲበቃት አቆመች። ከዚያም አመሰግናለሁ። በመቀጠልም አንተ ጥሩን መልካም ነገርን ሁላ በአክብሮት ተቀብለህ በመጠበቅ ተንከባከበዋለህ። ነገር ግን በተገቢ ሁኔታ ለማይገቡት ሰዎች ነው የምትቸራቸው። ለመልካምና ለደጋግ ሰዎች የምትሰጠው ግን የማይረባውን አዳፋውንና ጥቅም አልባ የሆነውን ነገር ነው። እኔ ለምንም ነገር የማልጠቅም ክፉ ሴት ነኝ እንዴ? ኧረ አንዱንም አይደለሽም። አንቺ ጥሩ ሴት ነሽ አልኳት። ፒተር ጨዋ፣ ሰውን የሚያከብርና የሚወድ ከመሆኑ የተነሳ በተምሳሌነት የሚጠቀስ ነበር። እኔም ቀበል አድርጌ አንቺም ለሱ ጥሩ ሚስት እንደነበርሽው ነው የምገምተው። ለእርሱ ያንን ያህል ጥሩ አልነበርኩም። አየህ፣ እሱ እውነተኛ አፍቃሪ ነበር። እኔ እንደማላፈቅረው እያወቀ እንኳን ይወደኝና ያፈቅረኝ ነበር። ይህን ስል አላፈቅረውም እንጂ አልወደውም ነበር ማለት አይደለም። እስከ ሕይወቱ መጨረሻ አብሮኝ እንደሚኖር ቃል ገብቶልኝ ነበር። ሌላውን ተወውና በአነጋገሩ እንኳን ቁጥብ ነበር። ልናገር ካለ የሚሰነዝራቸው ጥቂት ቃላቶች ብቻ ናቸው። እነርሱም ቢሆኑ ቀሪዎች ስለሆኑ ከሁለት በላይ ፍቻ ያላቸው ነበሩ። ለወደፊቱ ሕይወታችን ጭምር መልካምና ሰፊ ራዕይ ነበረው። በመጨረሻም የነገረኝ 4 ቃላቶች ከእኔ ሳይሰማ እንደማይሞት ነበረ። መስማት ይፈልጋቸው የነበሩ ቃላቶች እጅግ በጣም ወድሃለሁ ፒተርዬ የሚሉትን ነበር አለችና ድምፅ ሳታሰማ ታለቅስ ጀመር። አሁንም ይውጣላት ብዬ ተውኳት። ስለ ባለቤቷ አንስታ ባለመጥገቧና ለቅሶዋን ማቆም ባለመቻሏ ብርዱ ተጨማመረባትና ያንቀጠቅጣት ጀመር። ሁኔታዋን አስተዋልኩና ቤቷን ከአሁን በፊት የማውቀውና አዘውትሬ የማደርገው ይመስል ትኩስ ነገር ላዘጋጅልሽ እንዴ በማለት ጠየኳት። አንድ ኩባያ ሻይ ባገኝ መልካም ነበር። ቤቱን ስለማታውቀው እኔ አፈላለሁ በማለት ተነስታ ስትል ለእኔ ተይልኝ ተሳካልኝና ከ10 ደቂቃዎች በኋላ 2 ኩባያ ሻይ አፍልቼ ይዤ መጣሁኝ። ስለ ባሏ ማውጋቷን በመቀጠል ባለቤቴ ለጉዞ በተዘጋጀበት ወቅት ከቤት ቀድሜ የወጣሁት እኔ ነበርኩኝ። ሲሰናበተኝ ከላይ የገለጽኩልህን ቃላቶች እንድልለት ፈለገና ታፈቅረኛለሽ ወይ ሲለኝ
በጣም ወድሃለሁ ነበር ያልኩት። እሱ የሚፈልጋቸውን ቃላቶች ባለመናገሬ ትኩር ብሎ እያየኝ ደህና ሁኚ ሳይለኝና እጁን ሳያውለበልብልኝ መኪናውን አስነስቶ ተፈተለከ። አይገርምም? እስኪ ምን ነበረበት አፈቅርሃለሁ ብለው ኖሮ ሰውነቴ እንደፈለገው እንዲያደርግ ቆረጠው ፍለጠው ስኖር ቃላቶቹ መናገር የሚከብደኝ ለምን እንደነበር ዛሬም አይገባኝም። በጣም ያሳዝናል። ስልጣናቸው ገደብ እንዳልነበረው እንደ ጥንት ንጉሶች መግደርደር ነበር እንጂ እጅግ በጣም አፍቅሬው ነበር እኮ። ባለቤትሽ ከሞተ ወዲህ ስራ ሄደሽ ታውቂያለሽ? አሁን ለካ እኔና አንተ ከተገናኘን ረዥም ጊዜያችን ነው። ሐዘኑን አጥብቄ ለረዥም ጊዜ ቤት ብቀመጥ ኖሮማ እብድ ነበር መሆኑ። ይህን ልበልህ እንጂ ለስራ ፍላጎቴ በእጅጉን ስለቀነሰ በአሁኑ ጊዜ በሱቄ ውስጥ ዘመናዊ የሆኑ ጥሩ ጥሩ የማጌጫ እቃዎች፣ ጫማዎች፣ ልብሶች አይገኙም። ለመሆኑ አንተ ኑሮ እንደምን ይዞሃል? ጥቂት ዝም ካልኩ በኋላ ህይወቴን በተለመደው መልኩ እየመራው ነው። ከብስክሌት ንግዱ በስተቀር ስራችን እንዳሰብነው በጥሩ ሁኔታ እየተጓዘልን ነው። ጠቃሚ ባልሆንም የእረፍት ሰዓት ስራዎችን ጭምር እየሰራው ነው ብያት በየመካከሉ ሰዓቴን ተመለከትኩና አሁን ወደ ቤት መሄድ ያለብኝ ይመስለኛል አልኳት። ይቅርታ፣ እዚህ እንድትቆይ ፈልጌ አይደለም ይህንን ያህል ጊዜ አጫወትኩም። ለመሆኑ ዘውትር በስንት ሰዓት ነው ከስራ የምትመለሹ? ከ12 ሰዓት በኋላ ቤቴ ነኝ። ይህን ጉዳይ ባለቤት ከሰማች ግን ህይወታችሁ ይበላሻልና ግንኙነታችንን በርቀት ማድረግ ይኖርብናል። ችግር የለም፣ ነገ ማታ እመጣለሁ። አሁን ወደ መኝታሽ በመሄድ ረፍት አድርጊ ብያት ከቤት ልወጣ ስዘጋጅ ሁሉ መጋረጃዎች በትክክል መጋረዳቸውን ማረጋገጥ አለብኝ። ያለበለዚያስ እዚህ ድረስ መጥተህ ስላጽናናኸኝ አመሰግናለሁ። ይህ ድርጊትህ ከማበረታትም አልፎ ተስፋ እንዳልቆርጥም ጭምር ያደርገኛል ስትለኝ የፈረንሳይም የስፔንም ሳልናገር ከቤቷ ወጥቼ ወደ ቤቴ ጉዞዬን ቀጠልኩኝ። እጅግ በጣም አፈቅርሃለሁ ሳላሰኛትና የባሏን ግፍ ሳላስቆጥራት አልተዋትም በማለት ለራሴ ቃል ገባሁ። ባሏን ግን ምንኛ ቀልዳበት እንደነበር ሳስታውስ አይ ሴቶች አልኩኝ። በአሁኑ ጊዜ ህይወቴ የተስተካከለ አይደለም። ለወደፊቱ ሊስተካከል የሚችለው ስራዬን ለቅቄና ትዳሬን ፈትቼ ከሂልዳ ከተገላገልኩኝ ብቻ ነው። ይህንን ከወሰንኩኝ ውይ አድሬያለሁ። ከአሁን በፊት ማረፊያዬን ሳላመቻች ልጄን ይዤ ለስደት በመውጣቴ የደረሰብንን መንገላታት ዘላለም ልረሳው የምችለው አይደለም። በአንድ ጊዜ በላይ መሞኘት ስለሌለብኝ መጠንቀቅ ይኖርብኛል። ፍሎሪ ለባለቤቷ ያልሰረዘቻቸውን አባባል ለእኔ የምትሰነዝርልኝ ከሆነ የልብ ልብ ይሰማኛልና ሌላ የተወሳሰበ ችግር ይፈጠራል በማለት አሰብኩኝ። እወጣው ይሆን? ዲክን በተመለከተ ምን ማድረግ አስበሃል በማለት ጠየቀችኝ። በአሁኑ ጊዜ ልጄን ስታየው መበሳጨት ጀምራለች። በስሙ መጥራቱን እንኳን እየጠላችው ነው። ብስጭቷ ከእርሱ ጋር ምንም ግንኙነት የሌለው መሆኑን ስለሚያውቅ ቦታ ሰጥቷት አያውቅም። ለመሆኑ ስለ ልጄ የጠየቀችኝ ምን እንዳደርግለት ፈልጋ ይሆን? ሐኪም ቤት ልትወስደው ይገባል።
የመስማት ችግር አለበት። ይህ ብቻ ሳይሆን በሚናገርበት ጊዜ መንተባተብ ጀምሯል። በአሁኑ ጊዜ እኔና እሱ አስተሳሰባችን የተለያየ በመሆኑ ለራሱ ያውቃልና ጣልቃ ገብቼ ስለ ጤንነቱ ይህን አድርግ ይህን አታድርግ ልለው አልችልም አልኳት። ልብ አላልከው እንደሆነ እንጂ የደም ስሮቹ ህመም እያስከተሉበትና ለጉዳት እየዳረጉት ነው። ለምን አንድ ነገር አታደርግለትም? አንተ የማትችል ከሆነ እኔ አሳክመዋለሁ። የአእምሮ ሐኪምም እንዲያማክረው አደርጋለሁ። ከህመሙ በተጨማሪ የሚያስጨንቀው ነገር እንዳለው እገምታለሁ። ካፖርቴን በመልበስ በእሱ ዕድሜ የሚገኙ ወጣት ልጆች ይህንን በመሰለ ሁኔታ ውስጥ ማለፍ የግድ ይላቸዋል። ያለምንም ምክንያትማ እንዲህ ሊሆን አይችልም። ቄስ ጊልሞን ብላ በድንገት ንግግሯን አቋረጠች። በዚህ ጊዜ ነበረ እኔ ስለ ቄሱ አንዳች ነገር መስማት አልፈልግም። እንዲያውም ለቄስሽ የአንተን እርዳታ ስፈልግ አንተ አለህበት ድረስ መጣለሁ ብለሽ ንገሪው አልኳትና ወጥቼ ለመሄድ ስነሳ ወዴት ነው የምትሄደው አለችኝ። ዛሬ እኮ እሑድ ነው። የግማሽ ቀን ረፍት እንዳለኝ ታውቂያለሽ። ስለሆነም ወደ ፈለግኩበት ቦታ እሄዳለሁ። በእግሬ ልንሸራሸር ነው እንዳትለኝ። ያንተ የእግር መንሸራሸር አንተ ልንሸራሸር ብለህ በእግር ከወጣ ወዴት እንደምትሄድ አውቃለሁ በማለት ጮኸችብኝ። የምሄድበትን የምታውቂ ከሆነ የት ነው የምትሄደው በማለት ለምን ትጠይቅኛለሽ? እናንተ ክብራችሁን የማትጠብቁ ጉዶች ናችሁ ስትለኝ፣ ይልቁንስ ካፖርትሽን ልበሽና ከላይ ሻርብ ተከናንበሽ አብረን እንሂድ። እህትሽ ስለሆነች ለምን መጣሽ አትልሽም። በአሁኑ ጊዜ ብቸኛ ስለሆነች የሚያጫውታትና ይዞሽ የሚላት ሰው ትፈልጋለች። ብቸኛ? እሷ ናት ብቸኛ? ከተማውን በሙሉ ያዳረሰች ባለጌ አይደለች እንዴ? ለመደረብ ጥቂት የቀራት የባለቤቷ አጽም ለ5 ደቂቃ ያህል አርፎ እንኳን ሳይተኛ ነው። ከመቀጽበት ነው ሌላ ጊዜያዊ ባል የተተካበት። ባሏ ከሞተ 6 ወር አልፎታል። አንተ እንኳን ግንኙነት ያልፈጸምክ ቢሆንም 2 ጊዜ ጎብኝተሃታል። ፍሎሪ ከእኔና ከአባቷ በስተቀር የምትምረው የላትም። ሴት ውሻ ስለሆነች ለሁሉም እግሯን ማንሳትና መባለግ የሚቀፋት አይደለችም። አንተን በተመለከተ የምታደርገውን የማታውቅ፣ ስለምትናገረው የማትጨነቅ፣ ለተደረገልህ ምስጋና የሌለ ሰው ነህ አለችኝ። ትርፍ ሰዓት በመስራት ድርጅቱን ለማሳደግ እቅዶችሽን በማውጣትና ተግባራዊ በማድረግ ከዚያም አልፎ ፍቅሬን ለመለገስ ውለታሽን መልሻለሁ ስላት፣ የምን ፍቅር? ፍቅር ማለት እንደዚህ ነው እንዴ? አያያዙ መቼ ታውቅበትና። በአጠቃላይ ስላንተ ሳስብ በጣም ያመኛል። እስኪ ነቃብህ ድረስ ነጩን ጥቁሩን በማለት ሰዎችን ልታሳምን ትችል ይሆናል። በዛች አለሌ እነቷ አገር ያወቃትን ሴት ጨዋ የቤት እመቤት አድርገን ልታቀርባትና ሰው ልታሳምን ግን አትችልም። ከእሷ ጋር ያለህን ግንኙነት ማቆም ይኖርብሃል። ያለበለዚያ መንገድህን ታሳምራለህ ስትለኝ አተኩሬ ሳያት ማምረሯን ስለተገነዘብኩ ከዛሬ ጀምሮ የሰጠሽኝ መመሪያ ሁላ ተግባራዊ ያደርጋለሁና ሀሳብ አይግባሽ ይህን ስላት፣ ግን ለምን በማለት ተቆላጨች። ከቤት ወጥቼ በዝናብ ውስጥ እየተጓዝኩ ሳለሁ እኔም እኮ ለምን በማለት የእሷን ያህል ያንን ተጨናቂና ጨካኝ ሰው ለመሆን የቻልኩት ለምን እንደሆነ ራሴን ጠየኩኝ። ለመሆኑ ሽማግሌውን ስለማግባቷና ለእርሷ ያደርግ ስለነበረው እንክብካቤ፣ ለአባቷና ከፍሎሪ ጋር ስላላት ሁኔታ እኔን የሚያገባኝ ነገር አለ? ከነ ልጅ አስጠግታ ባኖረችኝ፣ ስራ በሰጠችኝና ለአገባ ብላ ባገባችኝ። አቤትን ክፍተስተው ሲጋር ከእርሷ ጋር የማደርገው ጭቅጭቅ እልባት የሚያገኘው ነገም ሊሆን ይችላል። ማድረግ ያለብኝ እቅጩን መንገር ብቻ ነው። ይህንን መሆን ግን የለበትም።
እሷ ከልቧ ትወደኛለች። የምትወደኝ ትቼ የማትፈልገኝን ፍለጋ እየባዘንኩና ደጅ እየጠናሁ ነው። ያውም የብዙ ሰው ተራፊ። አልገርምም? ለመሆኑ ሂልዳን የማልወዳት ለምንድን ነው? እኔ ፍሎሪን የምወዳት ትን ያህል ሂልዳ ደግሞ እኔን ትወደኛለች። ከሂልዳ ጋር መሆንን የምጠላው በፍሎሪ ፍቅር ስለተያዝኩኝ ነው። ከሂልዳ መለየቱ ደግሞ ለሁለተኛ ጊዜ ጎዳና መውጣትን ያስከትላል። ስለሆነም በሁለት መጥፎ አማራጭ መሀል ተሰንቅሬያለሁ። ይህንንና ሌላውን እያሰላሰልኩኝ በዝናብ ርሼ ከፍሎሪ በር ላይ ደረስኩ። በሩን ቁርቁሬ እንደከፈተችልኝ ነበረ በሳቅ የፈነዳችው። ከዚያም የሚገርም ነው እንዴ! ከውሃ ውስጥ የወጣችው አይጥ መስልሃል እኮ። ይጥል የነበረውን ዝናብ ብቻ ሳይሆን እርጥብ በረዶ ጭምር ነበርና በጣሙን እንደራስኩ ተሰምቶኛል። በመሆኑ ወደ ምድጃው ተጠግቼ እሳት በመሞቅ ላይ ሳለም ይዛ የመጣችውን ምግብ እየተቀበልኳት በደንብ አስተዋልኳትና እድሜዋ ስንት ይሆናል በማለት ራሴን ጠየቅኩኝ። ዘንድሮ 41 ዓመቷ ነው። ጊዜ እያጠራት ነው እንጂ ራሷን ጠብቃና ተኳኩላ ብትወጣ 30 ዓመት ያልሞላት ወጣት ነው የምትመስለው። ዛሬ ግን በሁለቱም እድሜ ላይ አይደለችም። ጤንነትሽ በጥሩ ሁኔታ ላይ አይመስለኝም። ለመሆኑ ደህና ነሽ? ለምን መጥፎ ነገር ትመኝልኛለህ? እኔ በጣም ደህና ነኝ። ሰሞኑን ግን ይሄ ነው ብዬ መናገር የማልችለው ነገር ተፈጥሮ አዝኜ ተስፋ ቆርጬና ራሴን ጥዬ ነበረ። እንደዚያ በመሆኔ ደግሞ በጣም ተጎድቻለሁ። ከዚህም የተነሳ ለግንኙነት የነበረኝ ፍላጎትን በጣም ቀንሷል አለችና ብርክ እስኪይዛት ድረስ ከልቧ ሳቀች። የተለያዩ ወንዶች አብረን ጊዜያችንን እናሳልፍ፣ የተለያየ ቦታ ወስደን እናዝናናሽ በማለት ሲያስቸግሩኝ ነው የከረሙት። ወንዶች ሴቶችን የመጠየቅ መብት ያላቸው ቢሆንም ስለ ሴትዮዋ ማንነትና አቋም ሳያውቁ መናገር፣ መልከፍ፣ መጎንተልን ምን አመጣው? ይህ ድርጊታቸው ሁልጊዜ ያስገርመኛል። ዘወትር የሚያሳዝነኝና የሚያባሳጭኝ አንድ ነገር መኖሩ ልደብቅ አልሻም። ለመሆኑ ሂልዳ እሷ እንደገመተችና ስሜን እንደምታጠፈው እኔ ምንም የማልጠቅምና በሰው ዘንድ የማልፈለግ ተራ ሴት ነኝ እንዴ? ራስሽን የምታውቂው ራስሽ ነሽ። ይህንን ባልሽን አቁሚ አልኳትና አንዳንድ ነገሮችን እያነሳን እንሳሳቅ ጀመር። ሳቃችን ከማግባባት አልፎ አስተቃቀፈንና አንገቷን ክንዴ ላይ ዘንፈል በማድረግ በሁለት እጆቿ አንገቴን አንቀያዘችኝ። ኦ ፍሎሪ ስላት ወይኔ አቤል ብላኝ በሀሳብ ተዋጠች። ይህንን መሳይ ዕድል ለማግኘት ረዥም ጊዜ ወስዷል፣ ሰፊ ትዕግስትንም ጠይቋል ስላት አሁን ረዥም ጊዜ ብላ ዝም አለች። እኔን የወደድሽኝ ከመቼ ጀምሮ ነው? ጊዜውን በትክክል አላስታውሰውም። የማስታውሰው አንተን ለረዥም ጊዜ አቅፌ ስፈልግና ስጠብቅ መኖሬን ነው። ከልብሽ ነው? እውነትሽን ነው? እንዴታ! ይሄማ ምን ጥርጥር አለው? ትዝ ይልህ እንደሆነ አንድ ምሽት እኔ እናንተ እዚህ ቁጭ ብለን የልባችንን ለመጨዋወት በፍቅር ባህር ዳር ስንሸራሸር በነበረበት ወቅት በድንገት መጥቶ ያቋረጠን ወዳጄ። በዚያው ምሽት የመጣ ያለ ቀጠሮ ቢሆንም አመጣጡ ለሌላ ሳይሆን ቤተሰቡን ይዞ ወደ አውሮፓ ለመጓዙ በፊት የመጨረሻ ስንብት ለማድረግ ነበር። ከዚያን ጊዜ ዘግቼም ቢሆን ከሂልዳ ጋር በሰላም መኖር ትችል ዘንድ የሰጠውህን ምክር በአክብሮት ነበር የተቀበልከኝ ስትለኝ የእህቷን ስም በመጥራቷ የጋለ ስሜቴን ትፈታተነው ጀመር። ቻል አደረኩትና አንድ ነገር ልጠይቅሽ እፈልጋለሁ። በህይወቴ ውስጥ ከአንቺ በፊት አንዲት ሴት አፍቅሬ ነበር። ከሴትዮዋ ጋር ፍቅር ይዞኝ የነበረው በጣም አጭር ለሆነ ጊዜ ሲሆን
ጊዜው ስለረዘመ ዛሬ ላይ ሆኜ ላስታውሰው ስሞክር ያልተፈጸመ ያህል ሆኖ ነው የሚሰማኝ። በምታውቂው ሁኔታ ላይ ያለው አንቺን ካየሁሽ ደቂቃ ጀምሮ ያፈቀርኩሽ ከመሆኔ በቀር እየባሰብኝ ስለመጣ ጉጉቴ በበረታበት ወቅት ባለማግባትሽን ሰማሁ። እዚያን ጊዜ ሆንኩትን ባናነሰው ይሻላል። ያ ሁሉ አልፎ ዛሬ ይህንን ስልሽ ባለቤትሽ በመሞቱ ባልደሰትም ለአንቺ ያለኝን ፍቅር ልደብቀውን አልችልምና በግልጽ መናገሬ እፎይታን ያጎናጽፈኛል። አሁን ጊዜ እድሜ 48 ዓመት ነው አልኳት። በኋላ ታሪኬን ከመጀመሪያው እስካሁን ድረስ ያለውን ልነግርሽ እችላለሁ። ዘረዘርኩላት። ያልነገርኳት ታሪክ ቢሆን የእንስሳት አርቢዋን እብድ ሴትዮ ታሪክ ብቻ ነው። ልነግራት ፈልጌ ነበር። ነገር ግን በሰማችሁ በእጅጉ መገረሟን ስለተገነዘብኩኝ ይበቃታል በሚል ተውኳት። ስለ ልጄም ታሪክ አወራሁላትና ይህን ሁሉ ያጫወትኩሽ አንቺ ከሁሉ አብልጬ የምወድሽ መሆኔን ለመግለጽ አስቤ ነው። በመቀጠልም ከሂልዳ ጋር ጋብቻ የፈጸምነው አንቺም ሆንሽ ሌሎች ሰዎች እንደምትገምቱት በቤተ ክርስቲያን ስርዓት አይደለም፣ በማዘጋጃ ቤት ነው ስላት በዝምታ ተውጣ አይኗን አፍጥጣ ነበር የምትመለከተኝ። ደነገጥሽ እንዴ? ታሪክህና ነገረ ስራ አስገርሞኝ ነው እንጂ አልደነገጥኩም። ሂልዳ የእኛን ሁኔታ ከደረሰችበት የመጨረሻውን እርምጃ ለመውሰድ ትገደዳለች። የማልጠቅማት ከሆነ የፈለገችውን ታድርግ። እንዳትወልድ ያደረካት ሆን ብለህ ነው? አዎ፣ በወንጀል ላይ ወንጀል እንዳይሆንብኝ ነው ይህንን ያደረኩት። ስንገናኝ ዘወትር የምትነግረኝ ልጅ ወልዳ መሳም የምትፈልግ መሆኗን ነው። ልጅ ለመውለድ በጣም ነው የምትጓጓው። በትዳር ላይ ትዳር መመስረትህን ሂልዳ አለማወቋ ጥሩ ነው። እርሷም ሆነች ሌሎች ሰዎች ማወቅ የለባቸውም። ከታወቀ ትታሰራለህ። ያንን ሁላ መከራ ተወጥቼ የማያስደስት የስጋት ህይወት ከምኖር ታስሬ በገላገል ይሻላል። ልጅስ ስለ ሁኔታ የሚያውቀው ነገር አለ? አዎ፣ እናቱ በህይወት እንዳለች እንደሞተች አድርጎ እንዲናገር ከባድ ተጽዕኖ ሳደርግበት ኖሬያለሁ። በጣም አስቸግሮኝ ነበር። ያስቸገረኝ በሌላ ሳይሆን አንተን ይዤ አልዋሽም በማለት ነበር። ብዙ ከመጨነቁ የተነሳ የነርቭ በሽታ ይዞታል። በሽታው ሲጀምረው የጀርባ ጡንቻዎቹ በድንገት ይኮማተሩና በኃይለኛ ስቃይ ይዳርጉታል። ከዚያም የተነሳ ይመስለኛል መንተባተብ ጀምሯል። ጆሮውም የመስማት ችግር አለበት። ለዚሁ ላትወቃሽ የሚያደርገው እኔን ነው። አንተ ለልጅ እንኳን የመናገር መብት የማትሰጥ ጨካኝ ሰው ነህ። ልጅ መናገር የሚችለው አቤት ባቢ፣ አዎ ባቢ፣ ልክ ነህ ባቢ፣ ልክ አይደለም ባቢ ማለትም ብቻ ነው። ከዚያ ውጭ ተፍኖ ነው ያለው። ይህ ከረዥም ጊዜ በፊት የነበረ ነው። አሁንማ እኔ በማደርገው ነገር ሀሳብ ሲዘነዝርና አስተያየት ሲሰጥ፣ ሲስቅና ሲያዝን ነው ውሎ የሚያድረው። በእጅጉ ተለውጧል። እንዲያውም በአስተሳሰብና በእድሜ እየበሰለ ስለሄደ የሚያስጨንቅህ ነገር ሊኖር አይገባም። ስለሆነም በማትፈልገው ትዳር ውስጥ እንድገባ አትገፋፋኝ ስለው በደንብ እየተረዳኝና ለእኔም እያሰበልኝ ነው። እና ሁኔታው ይህ ከሆነ ለሂልዳ በግልጽ ንገራት። እንዳልሽኝ አድርጌ ቤቷን ለቅቄ መሄድ አለብኝ። ቤቷን ለቅቄ ካልወጣሁ የሚደርስብኝን ሁሉ ችዬ በቃ መኖርን አለብኝ እንዳለችው ሆኜ ማለት ነው። ፈጽም ያለችኝን እየፈጸምኩና እየሆንኩ ከሷ ጋር ነው መኖር ያለብኝ። ውለታዋንማ መርሳት የለብህም። መውለድ ትፈልጋለችና ፍላጎቷን ልታሟላላትና እርካታዋን ልታስጎናጽፋት ይገባል። ብዙ ከተዳራም በኋላ የአልጋ ላይ ጨዋታችንን የቀጠልን ቢሆንም ፍሎሪ ጥያቄውን አልዘነጋችውም ነበርና ከአንተ ልጅ በወልድ ቅር ይልህ ይሆን በማለት ጠየቀችኝ።
የእኔ ልጅ እስከሆነ ድረስ ምንም ግድ የለኝም። ለመሆኑ የልጁን ስም አስበሽበታል? የልጁ ስም አያስጨንቀኝም። ለምወልደው ልጅ ግን አንድ ቀን አባቱ አቤል መሆኑን ነግረዋለሁ። ልጃችን 10 ዓመት ሲሞላው እኔ አረጃለሁ አልኩኝ። አንተ በየትኛውም እድሜ ላይ ብትሆን እያደርክ እሸት ነህ። እስከ ዛሬ ካጋጠሙኝ ሴቶች ያገኘሁት የፍቅር እርካታ ቢደመርና በግማሽ ሰዓት ውስጥ ከፍሎሪ ጋር ያገኘሁት ቢወዳደር የፍሎሪ በጣም ይበልጣል። ፍቅርን ሰጥታ መቀበሉን ታውቅበታለች። በልጅ አገረድነቷ እንዳገኘኋት እንደ መጀመሪያዋ ሚስቴ የመቀነት አስፈቺ ባሏ በሆንማ ማንንም ሳታፈቅር በማንም ሳትዳሰስና የህይወት ልምድ ሳታካብታት አግኝቻት ቢሆን ኖሮ አስቡት እንግዲህ። ከአሁን በፊት 3 ወንዶችን አፍቅራ ሳይሆን ወዳ እንደነበር ገልጣልኛለች። በቅርቡ 48 ዓመት ይሞላኛል። በዚህ እድሜ ይሄን የሚባል ቁም ነገር አልሰራሁበትም። ትቼው ላልፎ የምችለው የበጎ ተግባርና አሻራና የቁም ነገር ትዝታ በማንምና በምንም ላይ የለኝም። የጥላቻ ጠባሳን በመጀመሪያዋ ሚስቴ ላይ የተውኩ ሲሆን ሴራና ምቀኝነትን ደግሞ በሂልዳ ላይ ተግብሬዋለሁ። በፍሎሪ ላይስ እስከ ለተሞቴ ድረስ እሷን መውደድ ብቻ። ለነገሩ ፍቅራችን የድብብቆሽ ወይም ሹክክ ያለ ፍቅር ነው የሚሆነው። ይህንንማ ለረዥም ጊዜ ሊቋቋሙ የሚችሉ አይደለም። ቀንም ሆነ ማታ እያንዳንዷን ደቂቃ ከፍሎሪ ጋር ነው ማሳለፍ የምፈልገው። ለ9 ዓመታት ታርቤያለሁ። ሌላውን ተውኩትና ቅፍ አድርጌ ወደ ሰውነቴ በማስጠጋት ስስማት እሷም ላጸፋው አልሰነፈችም ነበርና ከንፈሯ አፌ ውስጥ ቀለጠ። በዚህ ጊዜ እንባዬ ከቁጥጥር ውጭ ሆነና ፊቷን አረጠባት። ምንድነው አቤ? ምን እያደረግክ ነው እንዴ? እኔ ይህንን ያህል ተሰምቶ ስሜት ተነክቶ መንፈስህ እንዲጎዳ በማሰብ አይደለም ይህን የተናገርኩት። ሁሉም ነገር ግልጽ ለማድረግና ለማሳወቅ እንጂ ለማስለቀስ አልነበረም። እባክህ አታልቅስ። የሚያስለቅስ ነገር በሌለበት ማልቀስ ለምንድን ነው? ለቅሶ ያንቺ በተናገርሽው ጋር የሚያገናኘው ነገር የለም። በራሴ ለራሴ ነው ያለቀስኩት። የሚያስደስት ወይም የሚያስከፋ ነገር ሲያጋጥመኝ ዘወትር ስሜቴን የምገልጸው በማልቀስ ነው። እንባዬ ከቁጥጥሬ ውጭ ነው የሚሆነው። አቤል፣ እስከ ዛሬ ከማውቃቸው ወንዶች ሁላ አንተ የተለየህ ነህ። እኔን አቅፎኝ የሚያለቅስ ወንድ አጋጥሞኝ አያውቅም። ስለሆነም በጣም ወድሃለሁ አለችና እቅፍ አደረገችኝ። ብስጭቷን የምትወጣው በልጄ ላይ ነው። በአሁኑ ጊዜ የተያዘችው ነገር ቢኖር ስለ እናቱ እያነሳች በመጠየቅ ለማውጣጣት መሞከር ነው። ስለ እናቱ ጠባይ ጠይቀው በነበረበት ጊዜ በጆሮው ላይ ያደረሰችበትን ጉዳት ሳይቀር በስርስር ነግሯታል። አንዲት እናት በወለደችው ልጅ ላይ ይህን የመሰለ ድርጊት የምትፈጽመው ምን ስትበደል፣ ምን ሲፈጸምባትና ምን ስትሆን ነው በማለት ሂልዳ ራሷን ጠየቀችና ማተበች። ሴቶች ባሎቻቸው ወይም ወዳጆቻቸው ሲበድሏቸው ምንም ያልፈጸሙ ልጆችን በመደብደብ ብሶታቸውን ይወጣሉ። ልጆች ምን ያድርጉ? ባልና ሚስት ችግራቸውን ራሳቸው ይወጡት እንጂ አለች ለራሷ። የልጅ ፍቅረኛ የምትኖረው ጎረቤታችን የሚገኘው ቪላ ውስጥ ሲሆን አባቷ ስለሞተ በሴት እጅ በማደግ ላይ ስለሆነች ቁጥጥር አልባ ናትና ልጄና ሞሊ ባይጋቡ አንድ ቤት የሚኖሩ ያህል አይለያዩም ነበር። ሞሊ ወደ ሂልዳ መኖሪያ ቤት የመጣችው መርዶ ይዛ ስለነበረ ልጄን በሰዓት እየተጣራችና እየሮጠች በሩን በርግዳ እንደገባች ነበረ ዲክና ሂልዳን ያገኘቻቸው።
ትንፋሿ ቁርጥ ቁርጥ እያለ አንዳችም ነገር ሳትናገር ወደ ጠረጴዛው በመሄድ ተደፍታ ማልቀሷን ተያያዘችው። ሂልዳና ልጄ ግራ ቀኝ እጇን በመያዝ ቀና ካደረገቻት በኋላ ምን ሆንሽ በማለት ሲጠይቋት እናቴ ስራ ቦታዋ ላይ እንዳለች ድንገት ራሷን በመሳት የመውደቅ አደጋ ስላጋጠማት ሰዎች አንስተው ወደ ቤት አመጧት አለችና ንግግሯን አቋረጠች። ሁለቱም በጥያቄ ሲያጣድፏት እናቴ ደም ብዛት በሽተኛ ስለነበረች በድንገት ወድቃ ልቧ መምታቱ ስላቆመ ለሞት የበቃች ይመስለኛል አለቻቸው። ልጄ ይህ ሊሆንም አይችልም፣ ተሳስተሽ መሆን አለበት። ለጊዜው ራሷን ስትስት ልቧ መምታቱን ያቆመ ሊመስል ይችላል ካላት በኋላ በሩን ከፍቶ ሊሄድ ሲል ሂዳ ጠራችውና ለአቤል ማስታወሻ ጽፌ እስከተወለደ ድረስ ጥቂት ታገሰኝና አብረን እንሄዳለን። አባት ወደ ቤት ሲመጣ ወዴትና ለምን እንደሄድ ማወቅ አለበት አለችው። እንዳለችው አደረገችና ሶስቱም የተሯሯጡ በመሄድ የሞሊን እናት ሁኔታ ሲያጣይኑ መሞቷን አረጋገጡ። ሂልዳ አባትህን ፈልገው ሁኔታውን አስረዳውና በአስቸኳይ ወደዚህ እንዲመጣ ንገረው በማለት ላከችው። ልጄ በየቦታው ጠይቆና ፈልጎ ስላጣኝ ተስፋ ቆርጦ ወደ ቤቱ ሊመለስ ሲል ለምን አልባቱ በሚል ወደ ፍሎሪ ቤት መጣ። ሲቆረቁር የከፈተችለት ፍሎሪ ነበረች። እኔም አጠገቧ ቆሜ ነበር። ዲክ ፍሎሪን የሚያውቃት ወገበ ቀጭንና አንጀት የራቃት ሴት ሆና ስለነበረ አሁን ተንገፍጥጣ ሲያስተውላት አባቱ ወይም ሌላ ሰው እንዳስረገዛት መገመት አላቃተውም። ልጄን እንዳየሁት ወዲያውኑ ምን ልትሰራ መጣ? እዚህ ምን ትፈልጋለህ? በማለት ቆጣ ብዬ ስጠይቀው አንተን ልጠይቀው እንጂ አንተ እዚህ ምን ታደርጋለህ አለኝ ከነውሱ። አንተ ልጅ በመጀመሪያ እኔ ለጠየቅኩ ጥያቄ ተገቢ መልስ ስጠኝ በማለት አንባረኩበት። ልጅ አትበለኝ። ከአሁን በኋላ ልጅ እያልክ እንድትጠራኝ አልፈልግም። ልጅ እየተባልኩ መጠራትና መገልገል አልፈልግም። በአሁኑ ጊዜ በአካልም በእውቀትም በሞራልም በመንፈስም ያደግኩ ስለሆነ ከልጅነት ወጥቻለሁ። ከአሁን በፊት ምልክት የሰጠው ይመስላል። አቤት አባቢ፣ አሁን ባቢ አይደለም ባቢ በማለት ብቻ ሰጠኝ የነበረው መልስ ካስወገድኩኝ ረዥም ጊዜ ሆኖኛል ሲል ጋል ጋል እያለ ስለነበር ፍሎሪ ሁለታችን መሃል በመግባት በአንድ እጇ የኔን በሌላ የልጄን ትከሻ በመያዝ ሁኔታውን ለማብረድ ሞከረች። አየህ ዲክ፣ በእኔና በአባት መካከል ያለውን ሁኔታ ለማወቅ መሞከር ስትል አቋረጣትና የሁለታችሁን ጉድ መስማት አልፈልግም። ያም ሆነ እኔ ስለ ሁለታችሁ ገለጻ ሊደረግልኝ የሚገባው የመጀመሪያ ሰው አይደለሁም። ራስህን አረጋግታ አዳምጠኝ ስትለው ሌላውን ለሌላ ጊዜ አቆዩ አላትና ሚሴልዳ መልእክት እንድነግርህ ልካኝ ነው የመጣሁት። ጎረቤታችን የሆኑት የሞሊ እናት በደም ብዛት ምክንያት አርፈዋል ሲለኝ በድንገት መሞቷ የሚያሳስብ ቢሆንም ግን ያንተ ችግር በማቃለል ረገድ ከፍተኛ ውጤት የሚያስገኝልህ አይመስልህም ስለው አይን አይገልም እንጂ በክፉ አይኑ መርዞ ከገላመጠኝ በኋላ ወጥቶ ለመሄድ ወደ በሩ ሲራመድ ብዙ አትጨነቅ፣ ሁሉም ነገር በአጭር ጊዜ ውስጥ ተስተካክሎ ጥሩ ይሆናል አልኩትና አብሬው ለመሄድ ፍሎሪን ከንፈሯን ስሜ ተሰናበትኳት። ምንም ሳንነጋገር ጎን ለጎን በመሆን ጉዟችንን ተያያዝ ነው። ክፍተት ከልጄ ጋር እቤታችን ልንደርስ ስንል የነ ፍሎሪ አባት ከሰፈራችን ሁለት ውሾችን በሰንሰለት አስሮ በመያዝ ጧፍ እያበራ በጎዳናው ላይ ይጓዝ ነበርና ውሾቹ የኛን መምጣት አሽትተው ነው መሰለኝ መጮህ ጀመሩ። ወደ እርሱ በተጠጋንበት ወቅት እናንተ ናችሁ እንዴ? የተፈጠረ ችግር አለ እንዴ? በማለት ስጠይቀው መልስ በመስጠት ፈንታ ሽማግሌው ለቅሶውን ተያያዘው። ለምን ታለቅሳለህ? በዚህ ፈንታ ለምን የተፈጠረውን ሁኔታ አትነግረኝም? ቤቱን አቃጠሉብኝ፣ ቤቴን ብሎኝ
ውሾቹን በማስቀደም ወደኛ ቤት ሲያመራ ተከተልነው። ልጄን የማናግረ ነገር አለ ስለው ምንም ነገር መስማት አልፈልግም፣ እኔ ሁሉን እንዳውቅ አድርጎኛል አለኝ። አይኔ የነገረ ምንም እውነት የለም። ወደዚህ ሁላ ችግር እንድገባ ያደረገኝ ማን ነው? ወደ ኋላ መለስ ብለህ ራስን ጠይቅ። አንተ ባትኖር ኑሮ እኔ አንድ ለራሴ የሚቸግረኝ ነገር አልነበረም። መልሰ ጎዳና ላይ እንዳትወጣ፣ ለእግር ጉዞና ለስደት እንዳትቸገር፣ ችግራችን ከቤት ወደ ቤት እንዲሆንልን አማራጭ ለመፈለግ ብዬ ነው ይህን ሁላ የማደርገው። አንተ ግን ልትረዳኝ አልቻልክም ስለው ከሂልዳ ጋር ስትኖር ያጣሁና የጎደለ ነገር የለም። በጣም ጥሩ ሴት ናት። እየበደልካትም ቢሆን ትወድሃለች። ራሷን አሳልፋ ከመስጠት በላይ ምን ታድርግልን? ከልጄ የሚመጣ መልስ አልመሰል አለኝ። እኔም በተራይ አንተ የምታውቀው እሷ ለእኔ ጥሩ መሆኗን ብቻ ነው፣ ስለሌላው አታውቅም። እሱም በሚገባ ቃለው እንጂ 2 ሚስትና 1 ቅምጥ ያለው ጀግና አባት እያለኝ ይህ እንዴት ይጠፋኛል? በረዥሙ ተንፍሼ ፍሎሪን የወደድኳት ትናንት፣ ዛሬ፣ ሰሞኑን፣ ከጥቂት ወራት ጀምሮ፣ በዚህ ዓመት፣ በ2 ዓመት ወዘተ እንዳይመስልም። እሷን የወደድኳት ለመጀመሪያ ጊዜ እንዳየኋት የዛሬ 9 ዓመት ነው። እሷ እኔን መውደድ የጀመረችው ከዚያን ጊዜ ጀምሮ እንደነበረ በመሐላ ለማድረግ በማረጋገጥ ገልጣልኛለች። እኔ ሂልዳን ያገባኋት ወድጃትና ጠይቂያት ሳይሆን ራሷ ጠይቃኝና ለምናኝ ነው። ለብዙ ዓመታት ፍሎሪን ስወዳትና ስመኛት ኖሬያለሁ። አሁን እድሜ ላይ ሆነ የአይን ፍቅርን ልትረዳው አትችል ይሆናል። የምን 9 ዓመት ነው አለ ልጄ። ውሽሞቿን ሁላ የት አደርሳቸው ነው አንተን ወድህ ነበር የምትል? አንተስ ብትሆን እሷን 9 ዓመት በሙሉ የወደድካት የአንተ ጦስ ህይወት ከማጣቷ በፊት ብዙ ጊዜ የሞተችና የሞቀ ቤታችንን ትተን ለስደት የተዳረግንባትን አሊስን ምን ጊዜ ረስተሃት ነው ሳትውል ሳታድር ከፍሎሪ ጋር ፍቅር ይዞ ነበር በማለት አፈ ሞልት የምትነግረኝ? ዝም አልኩኝ። ዓመት ባልሞላ ጊዜ ውስጥ ያንን የመሰለ ፍቅር እንደ ጉም በኖ ጠፋ። በአንተ ምክንያት ተሰቃይታ የሞተችው የቤት እመቤት አሳሳትካት እንጂ አትወዳትም ነበር ማለት ነው። ልጅ በሆንም እታዘብሃለሁ ሲለኝ ደንግጬ ዝም አልኩት። ነገሩ ከአባባል ጋር የተቀራረበ ቢሆንም መንስኤው ግን ሌላ ነው። ወደፊት አንዱን ቀን እውነታውን እነግርሃለሁ። ለማንኛውም እባክህ ለሂልዳ ምንም ነገር እንዳትነግራት። ጊዜው ሲደርስ እኔ ራሴ በግልጽ እነግራታለሁ። በቅድሚያ መሰራትና መመቻቸት ያለባቸው ነገሮች ስላሉ ምንም ነገር መስማት የለባትም። ነገሮች ራሳቸውን ገሃድ በሚያወጡበት ጊዜ ሩቅ ስለማይሆን ያኔ ይታወቃል አልኩት። የግቢያችንን በር ከፍተን ልንገባ ስንል ከዚህ የተሻለ አጋጣሚና አመቺ ጊዜ ልታገኝ የምትችል አይመስለኝም። ነገሩን አልስብህና አቅለለ ለማድረግ አንዳች ዘዴ ይኖርሃል ብዬ አልገምትም። የሚናገረው ንግግር ከትንሹ ልጄ የሚወጣ መሆኑን ተጠራጠርኩ። እውነት ብለሃል፣ ይህንን እኔ የማውቃለሁ። ነገር ግን ስለው አቋረጠኝና እሷን እያታለልክ መኖርን ልትቀጠልበት ነው? እርሷ የዋህ በመሆኗ ስለ አንተ የተጨነቀችና አንተን እየተንከባከበች እስከ መቼ ትኖራለች? አንተስ እስከ መቼ በዚህ ሁኔታ ትቀጥላለህ? ከባድ ጥያቄ ነበር። ይህማ በእርግጥ አንድ ቦታ ላይ መቆም አለበት አልኩኝ። በሴቶች ላይ መጫወትን ልታቆም ይገባል፣ መጨረሻው አያምርምና ሲለኝ እስከ ዛሬ ተሰምቶኝ የማያውቅ የልብ ህመም እየጀመረኝ ያለ ይመስል ተሰማኝ። ቢሆንም ልጄ አድራጎቴን በመቃወሙ ለከፍተኛ ጸጸት ተጋለጥኩ። ደግ ለሰራ ሰው ክፉ መመለስ ኃጢአት መሆኑን በመረዳት ልጄ ስለተናገረኝ በልጄ ኮራሁበት እንጂ አልተቀየምኩትም። አሁኑ እነግራታለሁ፣ በዝርዝር ገልጽላታለሁ አልኩ
አልኩኝ ለራሴ። ለመሆኑ የምገልጽላት ምኑ ነው? ከዛሬ ጀምሮ የእሷ ባል ያለመሆኔን ብቻ ወይስ እህቷን አፍቅሬ በቅርቡ የእህቷ ልጅ አባት እንደመሆን ጭምር? መንገድ የለብህም። ነገሩን ማለዘብና ማለሳለስ በዘዴ እሷን ማሳመን የሚችሉ አማራጮችን ሁላ መጠቀም ብዬ አሰብኩኝ። ለሌሎች ነገሮች ትዕግስቷ የተሟጠጠ ስለሆነ ይሄ ሲጨመር ደግሞ ጨርሳ በማለት አሰብኩኝ። እውነት ያንቃል እንዲሉ ከአሁን በኋላ በምወስደው እርምጃ ሁላ ማዘን የለብኝም። እርምጃ ከመውሰድ ያገዳት ሃይማኖቷና ባህሉ፣ የሰው አፍ እልህ መጋባቷና የንግድ ስራዋ ይሁን ወይስ ሌላ? ልጄ በጉርብትናው ብቻ ሳይሆን የፍቅረኛው እናት ስለሞተች ሐዘኑ የእርሱም ነውና እንደ ልጅ ሳይሆን እንደ ትልቅ ሰው በመሆን የቀብሩን ስነ ስርዓት በማስፈጸም ከፍቅረኛው ጎን ባለመለየት እያጽናናት ነው። የሞሊ እናት በሕይወት በነበረችበት ጊዜ ልጇ በስነ ስርዓት ታንጻ እንድታድግ ጥረት በማድረጓ ሞሊ እናቷን አትወዳትም ነበር። የጠላቻት በሌላ ምክንያት አይደለም። ከዚህ የበለጠ መረን እንድትለቅና ዋልጌ እንድትሆን ትፈልግ ስለነበረ ነው። የእናቷ ቀብር ከተፈጸመ በኋላ ልጄ ሞሊ ስለምትወርሰው ቪላና ሰፊ ቦታ በማንሳት ይሄ ሁላ የወደፊት የአንቺ ሀብት ነው ሲላት፣ እግዚአብሔር ከፈቀደ የሁለታችንም ነው በማለት እቅጩ ነገረችው። ከፍቅረኛው ቤት ወጥተን እኛ ግቢ በመግባት ወደ ዋናው ቤት ስንጓዝ የሁለታችንን መፋቀር የእንጀራ እናት ሚስ ሄልዳ የምታውቅ ይመስላል? እኔ ይመስለኛል ስትለው፣ እንዴታ በሚገባ ነው እንጂ የምታውቀው። እንኳን እሷ ንግግሩን ያቋረጠው ወደ ማዕድ ቤቱ አንድ ሰው ሲጣራ በመስማቱ ነበር። አሁን የተጣራው አባቴ አይደለም። በእጁ ወደ ታሰሩት ውሾች እያመለከተ የተጣራው የእነዚያ ውሾች ባለቤትና የሂልዳ አባት የሆነው ሚስተር ዶንሌ ነው ብሏት ወደ ቤት ሲገቡ አባትና ልጅ አፍጠጡ ተመለከቷቸው። ዶንሌኒ ልጄን በነገር ለመጎንተል ፈልጎ ወደ ሂልዳ እየተመለከተ እነኝህን ሁለት ልክስክሶች ከጎዳና ላይ አንስተሽ መጠለያ ሰጠሻቸው። ለውለታሽ የሰጡሽ ምላሽ ግን ምንም አያገባምና አፍህን ዝጋ። አፌን እንድዘጋማ ልታሽኝ አትችይም ሴትዮ ካላት በኋላ እኛን እያዋረደ መናገሩን ቀጠለበት። የልብ ልብ የሰጠው አብዝቶ የጠጣው አልኮል መሆኑን ከአነጋገሩ መረዳት ይቻላል። አፌን እንድዘጋና ከንግግሬ እንድቆጠብ ነግረሽኛል። ይህንን ከማለትሽ በፊት ለመሆኑ አንቺ ማንነትሽን እና ምንነትሽን ታውቂያለሽ? ለተደረገልሽ ነገር ሁላ ምስጋና የሌለሽ ባለጌ ሴት ስለሆንሽ የእጅሽን ነው ያገኘሽው። በበኩሌ ለጥቂት ቀናት የማርፍበት ቦታ ፈልጋለሁ። የአይጥ ጉድጓድ የምታክል ክፍል ካገኘው እንደምንም ብዬ በዛች እቆያለሁ። ጋራዡ አጠገብ አንዲት ክፍል ባገኘ ጥሩ ነበረ። ልጄ ጋራዡ አጠገብ ያሉት ክፍሎች ለመኖሪያነት በጣም ጥሩ ናቸው። እኛ እዚያ ነበር የምንኖረው ሲለው አቋረጠውና በእነዚያ ክፍሎች ውስጥ ለምን ያህል ጊዜ እንደኖራችሁ እንድትነግረኝ አልፈልግም። ጠንቅቄ አውቀዋለሁ። በአሁኑ ጊዜ ክፍሎችን ለምን አገልግሎት እየተጠቀማችሁበት ነው? ለጥገና? ለሰርቶ ማሳያነት የዋለው አንዱ ክፍል ብቻ ነው። ስለሆነም ታጣፊ አልጋህንና ሻንጣህን ያደርሰሃለሁ። እንሂድ ብሎት የሂልዳናን ፍቃድ ለማግኘት
መልከት ሲያደርጋት አባቷ ላይ አንባረቀችበትና በዚህ ጉዳይ ላይ እንወያይበታለን። አንተ ወደ እኔ ቤት የመጣው ቸግሮህና ማረፊያ አጥተህ አይደለም፣ ሆነ ብለህ እኔን ለማበሳጨትና ትዳሬን ለመበጥበጥ አስበህ ነው። አድራጎት ይገባኛል። ካለበት አካባቢ መጠለያ ሊሰጡ የሚችሉ ወዳጆች እንዳሉ አውቃለሁ። ፍሎሪስ እሷ ያላት አንድ መኝታ ክፍል ብቻ ስለሆነና ወዷ ባዶ በሚሆንበት ጊዜ ክፍሎቹ ስለሚጠቧት ነው እንጂ የፈለኩት ክፍል ትሰጠኝ ነበረ። አንቺ በፎቅ ላይ ብቻ የእሷን የመሰሉ 4 ክፍሎች አሉሽ። እኔ አንቺ እንዳሰብሽው ሳይሆን በመጀመሪያ የሄድኩት እነ ፍሎሪ ቤት ነበር። ልጄ መከዳ ላይ አስቀምጣ የተንከባከበችኝ ባለችበት ወቅት የአንቺ ሰውዬ ለመኝታ አልጋና ለማረፊያ ቤት የምትፈልግ ከሆነ እኛ ዘንድ ለምን አትመጣም ስላለኝ ነው ወደዚህ የመጣሁት። አሁን ራሱ መጥቶ የተናገረውን በተግባር በማሳየት ፋንታ ልጁን የላከው። አባቴ ይህን ሲናገር በቦታው ስለነበርክ መመስከር ትችላለህ። አልነበርክም እንዴ? ምን አልክ? አባትና ልጁ የት ነበሩ? መቼ? ምንድን ነው እየሰማሁ ያለሁት? ትናንት ማታ አንተ ከአባትህ ጋር ፍሎሪ ቤት ነበርክ እንዴ? የማስታውሰው አባትህን ለመፈለግ ዘበኞቹ ወዳሉበት ሄደህ እንደነበረ ነው። አባትህ በዚህ አካባቢ ከነበረ እንዴት ወደ ፍሎሪ ቤት ሊሄድና እዚያ ሊገኝ ይቻለ? ጤንነቷን ለመጠየቅ ነበር ጎራ ያለው ሲላት ፊቷ ብቻ ሳይሆን ግልጽ የሆኑ ደረቷና የአንገቷ ቆዳ ጭምር በርበሬ መሰለ። በንዴት መላ ሰውነቷ መቃጠሉ በዚህ ያስታውቃል። ወደ አባቷ ዞር አለችና ይህንን ያልከው ስለምን ለመናገር ፈልገህ ነው ስትለው ስም ማጉደፍሽን እባክሽ ቀጥይበት። እኔ ስለ ፍሎሪ በግልጽ ነው የተናገርኩት። ያልኩትም ሆዷ ባዶ ሲሆን ማለትም ልጇን ስትገላገል ነው። ሂልዳ እጇን ጨብጣ ስለነበረ ሽማግሌውን ልትቦቅሰው የተዘጋጀች ትመስል ነበር። ይበልጥ የጠላችው ግን እኔን መሆኑ ልጄ ተረድቶታል። ፍሎሪን የምታያት እንደ ተራ ሴትና ልክስክስ ባለጌ አድርገሽ ነው። በጣም ተሳስተሻል። አንቺ የእግሯ አጣቢና የጫማዋ ጠራጊ ለመሆን እንኳን አትመጥኝም። አይገባሽም እንጂ ከአቅምሽ በላይ የሆነና ልትወጪ የማትችይው ነገር በመከናወን ችግር ውስጥ በገባሽበት ጊዜ ፍሎሪ ታላቅ ውለታ ሰርታልሻለች። አንቺ ግን ከሃዲ ነሽ። በአስቸኳይ ቤቴን ለቀህልኝ ውጣ ስትለው አነጋገሯ ትዕግስቷ ማለቁን የሚያረጋግጥ ነበር። ሽማግሌው ቤት የእግዚአብሔር ነው፣ መመካት አያስፈልግም አላት እንጂ ካለበት አልተንቀሳቀሰም። ከዚያም ቁርጥሽን ታውቂ ዘንድ ስለ አንቺ ያለውን እውነታ ዛሬ እነግርሻለሁ። አንቺ ለእኔና ከልጄ ከፍሎሪ ጋር ምንም አይነት ዝምድና የለሽም። እንደ አባት አሳደግኩሽ እንጂ አባትሽ አይደለሁም። አንቺም የአብራኬ ክፋይ አይደለሽም። ልክ እንደ እነዚህ ስደተኞች ለእኔ ባዕድ ነሽ። ለእግዚአብሔር ስላሳድጌሻለሁ እንጂ ፍሎሪ እህትሽ አይደለችም። አንቺ ዲቃላ ነሽ። ትንሽ ዲቃላ ሆነሽ ተወልደሽ ለማደግ በቃሽና ትልቅ ዲቃላ ሆንሽ። አሁንም ቢሆን ያው ነውሽ። እድሜሽን እየገፋሽ ነው። ከሁሉም በላይ ለአንቺ ተመራጭ የሆነው ሀቅ ነው የነገርኩሽ። ሂልዳ አይኖቿ ቦዘው ከንፈሯ ተጣብቀው በንዴት ተውጣ ባለችበት ወቅት ይውጣልኝ በሚል ነው መሰል ሚስተር ዶንሌ ንግግሩን ቀጠለበት። ስለ ፍቅር ስል የከፈልኩት ከባድ መስዋዕትነት ያገኘሁሽ ልጅ ስለነበርሽ ያጣሁትን ፍቅር መተኪያነትና መታሰቢያነት ነበር እስከ ዛሬ ሳልክድሽ ያቆየሁሽ። ሊታመን በማይችል ምጸት ሊመስል ይችል ይሆናል።
እኔ ግን ለአንቺ አያሌ መስዋዕትነትን የከፈልኩ ቢሆንም ለምን እንደሆነ አላውቅም። ድክ ስትይ ጀምሮ በአይኔ ላይ ጥላቻሽን ስታንጸባርቂው ነው የኖርሽው። ዛሬም ለውለታዬ የምትሰጪኝ መልስ ያንኑ ጥላቻሽን የሚያንጸባርቅ ነው። እናትሽን ወዳት የነበረ ቢሆንም እሷን ባለማግባቴ ግን እድለኛ ነኝ። ምክንያቱም በጠባይ እንዳንቺው ሴት ውሻ ትሆንብኝ ነበርና ነው። ወልደው የነበረው ልጅ የእናቱንና የአንቺን ጠባይ ይወርስ ወይም ትወርስ ስለነበረ ተቃጥዬ መሞቴ አይቀሬ ነበረ። እናትሽና አንቺ መጠያታችሁ እርዳታ በምትፈልጉበት ወቅት አይዟችሁ በማለት ረድቻችሁ ነበር። አንቺ ግን ልጄ ይህንን ሲሰማ ሂልዳ ወዳለችበት እየተራመደ ካሁን በኋላ እሷን ለቀቅ አድርጋት፣ ብዙ ስለጨቀጨካት ማረፍ ያስፈልጋታልና ቤቷን ለቀህላት ብትሄድ ይሻላል አለው። ቤቱን ለቅቄ የሚሄደው ለመሄድ ስፈልግና ዝግጁ ስሆን ብቻ ነው። ዛሬ ነገርክኝ በህይወቴ ውስጥ ስለሰማቸው ከምፈልጋቸውና ከሰማኋቸው መካከል እጅግ በጣም ጥሩ ነው። በተናገርኩ ሁሉ ያዋረድከ ይመስሉ ነው አደል? አንተ ተሳስተሃል። እዋረድ የነበረው አንተን የመሰለ ሰው ወይንም ከአንተ ከመሰለ አባት ተወልጄ ቢሆን ነበር። ይህንን በመስማቴ ሁሉ ጊዜ ቅር ከሚለኝና አንገቴን ከምደፋበት ነገር አላቀኛልና በጣም ደስ ብሎኛል። እንኳን ያንተ አልሆንኩኝ። እስከ መጨረሻው አይንህን ማየት አልፈልግምና ውጣልኝ። ሽማግሌው ባዕድ መሆኑን ራሱ ስላወጀና መጠላቱን ስላወቀ ተስፈንጥሮ ተነሳና በሩን በርግዶ በመውጣት ውሾቹን ካሰረበት ፈታና በውሾቹ እየተጎተተ እየተንገዳገደ መንገዱን ቀጠለ። ወደ ቆመችው ፍቅረኛው በመዞር ከሂልዳ ጋር እንድትቆይ ነገራትና አባቴ ልፈልገው ብሏት ወደ ጋራዡ ሲመጣ ማሽን አስነስቼ ስሰራ አገኘኝ። መደማመጥ ስላልቻለን ማሽኑን እንዳቆሞ ስለጠየቀኝ አቆምኩለትና ምንድን ነው? ሁሉም ነገር ሆኗል አለኝ። ሁሉም ነገር ሆኗል ስትል ምን ማለት ነው? ሚስተር ጆንሊ ከነውሾቹ ወደዚህ የመጣው አንተ በነገርከው መሰረት የማረፊያ ቦታ አገኛለሁ ብሎ እንደነበረ ተናግሯል። ሚስ ሂልዳ ግን ፈቃደኛ አልሆነችም። ከመጠን በላይ በመጣጣቱ ብዙ ነገር ዘባርቋልና አስቀይሟታል። ምን አላት? አንተን የሚያስጨንቅና አንተን የሚመለከት ነገር አልተናገረም። ፍሎሪ እንደጸነሰች ያወራላት ቢሆንም ያስረገዛት ሰው ማን እንደሆነ አልነገራትም። ረስቶት መሆን አለበት። ለመሆኑ የመጣው ለምንድን ነው? እኔ ነበርኩ የመጣውማ እንደነገርኩ ማረፊያ ፍለጋ ነበረ። ሚስ ሂልዳ ማረፊያ ክፍል እንደማሰጠው ስትገልጥለት በአባባሏ ተናዶ እርሷ የእርሱ ልጅ ያለመሆኗን በአጠቃላይ አንዳችም ዝምድና እንደሌላቸው በዝርዝር ነገራት። የእሷን እናት የወዳት እንደነበረና የእርሷ እናት የወንድሙ ሚስት እንደነበረች ወንድሙ እንደሞተና በቃ በአጠቃላይ ሁሉንም ታሪክ ነገራቸው። ስለዚህ ሁኔታ ታውቅ ነበር እንዴ በማለት ጠየቀኝ። ሚስጥሩን ለረዥም ጊዜ አውቀዋለሁ ስል መለስኩለት። የሽማግሌው ልጅና የፍሎሪ እህት ያለመሆኗን ታውቅ ነበር? በሚገባ አውቅ ነበር። ይህ ባይሆንማ እንዴት ልታውቅ ቻልክ? ልጄ ብስለቱ ገርሞኛል። አንድ ቀን ፍሎሪና አባቷ ሲነጋገሩ የሰማኋቸው ቢሆንም በዚያ ጊዜ ነገሩ ግልጽ አልሆነልኝም ነበር። በኋላ ላይ ግን ፍሎሪ በግልጽ አስረዳችኝ። ከዚያ በኋላ የልብህን እየሰራ ጸጥ ብለህ ኖርክ። ጨመረልኝ። ምን ማድረግ ነበረብኝ? ይህንኑ መናገር ነበረብኝ? እኔ ነበርኩ። የሰማኸውን ለሂልዳ መንገር ነበረብህ አልልህም። የእግዚአብሔር ተአምር ነው። ሁሉም ነገር በአንድ ጊዜ መጣ።
ሚሴልዳ በጣም ተበሳጭታለች። አጠገቧ ሆኖ አይዞሽ የሚላት ሰው ያስፈልጋታል። እኔ ሳሎን አንተ ቀድመህ ሄድና አጽናናት። እኔ ከጥቂት ደቂቃዎች በኋላ እመጣለሁ አለኝ። ስለ ፍሎሪ እርግዝና ነግሯታልና ጉዳዩን ካነሳችልህ እውነቱን አትንገራት። በነገርካት ሁኔታዎቹን ላልተቋቋማቸው የምትችል አይመስለኝም። ታብዳለች፣ ራሷንም ትስታለች። ምስኪን፣ እባክህ አትንገራት። እኔ ነበርኩኝ ውሸቴን ይበልጥ ለማለባበስ ሞከርኩኝ። በዚህ በኩል ሀሳብ አይግባ፣ ስዋሽ ነውና የኖርኩት፣ በዚሁ ገፋበታለሁ አለኝ። ዲክ ከጋራዡ ወጥቶ ሲሄድ በሀሳብ ወደ ኋላ ተመልሼ ያሳለፍናቸውን ሁላ ማስታወስ ጀመርኩኝ። በዛለ ጉልበቴ በተራባ አንጀት የተሸከምኳቸውን ሻንጣዎች፣ መጋዘን ውስጥ በብረት ሰንሰለት ታስሬ የነበረውን ያቀድኩትን ዘዴ፣ ያካሄድኩትን ትግልና መፍጨርጨር መለስ ብዬ ቃኘው። ለዛሬው የተሳካ ህይወቴ ጋር ሳነጻጽረው ከሂልዳ ጋር ስገናኝ ምንም ነገር ላለመናገር ወሰንኩኝ። ልታውቅ የቻለችውን ያላውቃለች፣ ያላረጋገጠችውና በደንብ ያላወቀችውን እውነታ ደግሞ በትክክልም ጠርጥራለች። በመሆኑ አሳዳጊ አባቷን እንዳባረረችው ሁሉ እኔንም ከቤቷ ማስወጣቷ አይቀሬ ነው። ከዚህ በኋላ ችግሮች ሁሉ ይቃለላሉ። የሚገርም ነው እኮ ከሂልዳ ጋር በማዘጋጃ ቤት የጋብቻ ውል መፈራረማችንን ረስቼዋለሁ። የችግሮቻችንና የብስጭቶቻችን ጥርቅሞች ሌላ ቀን፣ ሌላ ጊዜ፣ ሌላ ቦታ በሌላ ሰው አይመቻቹም የተባሉ ይመስል ተደራርበው በመጡበት በዚያች ልዩ ዕለት በቀዳሚዋ ምድር ሂልዳ ስለ ፍሎሪ አላነሳችም ነበር። ሁሉንም ነገር የምታውቅ ብትሆንምና ፍሎሪን ያስረገዛት ሰው ማን እንደሆነ ብጠረጠርም ነገሮችን በሌሎች እንጂ በራሷ ጀማሪነት እንዳይካሄዱ በእጅጉን ተጠንቅቃለች። ጨዋታው በእርሷ ሜዳ ላይ ሆኖ ኳሷ በሌሎች ቁጥጥርና እግር ስር እንድትሆን ግን እንደማትፈቅድ ያስታውቅባታል። ነገሩን ካነሳችሁ ቤቷን ለቅቄ እንዲሄድ ፈቃዴን የመስጠት ያህል እንደሚቆጣ ተገንዝባለች። ትቻት ከሄድኩኝ ህይወት የምትጨልምባት መስሎ ነው የሚታያት። ከኔ ጋር የምትመራው ህይወት ቀን በቀን በጥያቄና መልስ የተሞላ ሲሆን ሌሊቱ ደግሞ አንድ አልጋ ላይ እንተኛ እንጂ ተኮራርፈን ተራርቀንና ጀርባችንን ተሰጣተን ነው የሚነጋው። የእሷ ፍላጎት ቀዝቃዛ በመሆኑ በዚህ ጉዳይ እንኳን አስቸግራኝ አታውቅም። ልጄ በፊናው አባቴ ምን አይነት ልክስክስ ሰው ነው በማለት ይጸጸታል። ማፈሪያ አባት ነው ያለኝ በማለትም ይበሳጫል። ከቤታችን የወጣ ነው፣ ከእናቴ የተለየ ነው፣ ለስደትና ለስቃይ የተዳረግ ነው፣ አሊስን በመወሸሙና ከእርሷ ላይ ደግሞ አደጋ በመድረሱ ነው። በአሁን ጊዜ ደግሞ በሂልዳ ላይም ፍሎሪን ወሽሞ ቅምጡ በማድረጉ አልፎም ደግሞ ጭራሽ በማስረገዙ ሚስ ሂልዳ ልታባረረን ነው በማለትም እየተናደደብኝ ነው። በልጅነቱ ተማሪ ሳለና በወጣትነቱ እኔን እንደ አምላክ ነበር የሚወደኝ የሚያከብረኝም ጭምር። ከቅርብ ጊዜ ወዲህ ግን የባህሪ ለውጥ አምጥቶ ጥፋቴን ሁላ በግልጽና በድፍረት ይነግረኝ ይዟል። የ19 ዓመት ወጣት አባቱን ጠልቶ እርሷን የወደደው ለምን እንደሆነ ሚስ ሂልዳ ገብቷታል። ከፍሎሪ ጋር በመፈጸም ላይ ያለሁትን አስነዋሪ ተግባር በማወቁ ነው። በዚህ የተነሳ የነርቭ ህመሙ እየተባባሰበት ነው። ለነገሩ በሽታ 16 ዓመቱ ጀምሮ እያደገ የመጣ ነው። ዲክና ሞሊ ሂልዳን በማጽናናት ረገድ ከፍተኛ ተግባር እያከናወኑ ነው። በሚመጣው ዓመት ለመጋባት ወስነዋል። ፈጥነው መጋባት ይኖርባቸዋል።
ይህን በተመለከተ ዲክ መጠንቀቅ አለበት። ትልቅ ቪላ ቤት፣ ሰፊ ቤት፣ በብዙ 100,000 የሚቆረጥ ተጨማሪ ገንዘብ ወራሽ የሆነች ወጣት ሁሉን ይመኛታልና አንዱ እንዳይጠልፍበት። በበኩሌ ጥሩ ድርጅት፣ ጥሩ ቤትና በቂ ገንዘብ ያላት ሴት ላይ እድል ጥሎኝ እሷ ብትወደኝ ምን ያልወደድኳትም። ወደ ቁም መስታወቷ አጠገብ በመሄድ ራሷን በደንብ ካስተዋለች በኋላ ፍሎሪን ለማፍቀር ሰው ላይ የሚረባረብባት ለምንድን ነው? ከሌሎች ሴቶች የምትለየው በምኗ ነው? በእግሯ ግልጽ ማማር በስተቀር ሌላ ቆንጆ አይደለችም። ፈገግታዋ አይማርክም፣ አነጋገሯም አይጥም። ምኗ ነው የሚወደደው? ከኔ የተደበቀ ውበት ካላት የማውቀው ነገር የለም። ምናልባት በዚያ ኃጢአት ስራ ላይ ጎበዝ ትሆናለች። እንደፈለጋችሁ አድርጉኝ በማለት የወንዶችን ልብ ታጠፋ ይሆናል። ሐሙስ እኩለ ሌሊት ላይ ፍሎሪ በሰላም ተገላገለች። የኔን ልጅ መውለዷን ያየሁት ከ24 ሰዓታት በኋላ ቢሆንም ፍሎሪ ለ48 ሰዓታት አላየኋትም ነበር። በእርግዝናዋ ወቅት ጥቂት ክብደት ከመጨመሯ በስተቀር ጎርብጧት ስለማያውቅ በህይወት ዘመኗ ጤናማ ጊዜ አሳለፈችው በእነዚህ ወራቶች እንደነበረ ነግራኛለች። ወደ ፍሎሪ ቤት የገባሁት በሩን በያዝኩት ቁልፍ ከፍቼ ሲሆን የሳሎኑን መጋረጃ ለመግለጥ እጄን ስሰነዝር የህፃን ልጅ የለቅሶ ድምፅ ስለሰማሁ አፌን ከፍቼ አይኔን አፍጥጬና በድንጋጤ ተውጬ እንደቆምኩኝ ሚስተር ዶንሊ ትሪ ተሸክሞ ከኩሽናው እንደመጣ የመናገር ቅድሚያውን ወሰደና ከጭንቀታችን ጥቂቱንም እንኳን ሳትካፈልና አንዳችም አስተዋጽኦ ሳታደርግ ፍሎሪ ተገላግላለች። የምትሰማው ጣፋጭ ድምፅ የምን ይመስልሃል? በበኩሌ አብሬ ማርገዝና ማማጥ ከተፈጥሮ የታደልኩት አይደለምና በኖርም ከመጨነቅ በቀር ለመሆኑ እሷ ደህና ናት? ግባ እናያት። እየተቻኮልኩ ወደ መኝታ ቤት ስገባ ፍሎሪ አልጋው ላይ ትራስ ተደግፋ በጎኗ ጋደም ያለች ስትሆን ከእርሷ አጠገብ ያለው የህፃን አልጋ ላይ ልጃችን በጀርባው ተንጋሎ ተኝቷል። መደንገጤንና በአይኔ መማተሬን በማስተዋል ይመስላል እንደ አባቷ የንግግሩን ቅድሚያ የወሰደች እሷ ነበረች። አንድ እንግዳ አንተን ለማየት እየተጠባበቀ ነው ብትለኝም መጀመሪያ እርሷ ወደተኛችበት አልጋ በመሄድ ጫፉ ላይ ቁጭ አልኩኝና ከአንገቷ ቀን አድርጌ በክንዴ በመደገፍ ደጋግሜ ሳምኳት። አይኗን እያየሁ ለመሆኑ የአንቺ ጤንነት እንዴት ነው? ምን ይሰማሻል? ሙሉ በሙሉ ጤነኛ ነኝ። ደስታዬም ወደር የለው። መቼ ተገላገልሽ? ትናንትና ማታ እኩለ ሌሊት አካባቢ። እኔ ስሄድ ደህና አልነበርሽም እንዴ? ስትሄድማ ደህና ነበርኩኝ። ጥቂት ሲያመኝ ቆይቶ በግምት ከ15 ደቂቃ በኋላ ምጥ ጀመረኝ። ምጥ እንደጀመረኝ ወዲያውኑ ነበር ለሚስ ኬንት የደወልኩላት። ፈጥና በመምጣት ወንድሟን ዶክተር ሚለርን ደውላ ጠራችውና አገላገለኝ። እነርሱ ከመምጣታቸው በፊት ምጡ ከብዶብሽ ነበር እንዴ? አይ አጋጥሞኝ የነበረውን ሁኔታ ተመልሼ ማስታወስና ለመናገር አልፈልግም ስላለችኝ እንደገና ሳምኳትና ቀና ስትል ስለተወለደው ሕፃን የተሰማህ ነገር የለም ማለት ነው? ወይኔ ፍሎሪ እባክሽ ይቅርታ አድርጊልኝ ካልኳት በኋላ ልጃችን ወደ ተኛበት አልጋ በመሄድ በደንብ ተመለከትኩት። ወንድ ነው ሴት ናት? ሴት ነች ስትለኝ በነበረኝ ፈገግታ ላይ ሌላ ፈገግታ ጨመርኩ። በጣም ደስ ብሎኛል። አንቺስ? የኔንማ ተው፣ እጅግ በጣም ደስ ብሎኛል። በበኩሌ ፈልጌ የነበረው ልጅ መውለዴን እንጂ ወንድ ወይም ሴት አልመረጥኩም ነበር።
ሴት ስለሆነች ግን መደሰቴ ልደብቀው አልፈልግም። አሸንፌሃለሁና። እንዴት ማድረግ ነው ያሰብሽው? ሚስኪን ታብራሽ በመቆየት በሁሉ ነገር እንድትረዳሽ ልታደርጊ ነው ወይስ ጉልበትሽ እስኪጠና እንኳን? አትጨነቅ፣ ሚስኪን ምን ጊዜ ከኔ አትለይም። አባቴም ከጎኔ ነው። ምጥ በያዝኩበት ጊዜ አባቴ አጠገቤ በመኖሩ በጣም እድለኛና ደስተኛ ነኝ። የኔም ግምት ያው ነው። እኔም አጠገብሽ መሆን ነበረብኝ። ጎንሽ ሆኜ ቢሆን ኑሮ በጣም ትደሰች ነበር። ወይም አጠገቤ አለመኖር ይሻላል። እንዲህ የምትይው ከልብሽ ነው? አዎ። ለምን? ሙሉውን ሌሊት ከኔ ጋር ማሳለፍ ይጠበቅብህ ነበረው። ይህንን ካደረግክ ደግሞ ትጠየቅበት ነበር። ምን ለማለት ፈልጌ እንደሆነ ይገባሃል አይደለም? ፍሎሪ፣ እኔን የሚያሳስበኝ ያንቺን የምት ጭንቀት እንዴት እቋቋሞ ነበር የሚለው ነው። ሌላውን ለእኔ ተው። ጨረሰሽ ምርሽው፣ ሁሉም ነገር ያልፋል። የአንድ ሰሞን ወሬ ሆኖ ይቀራል። በአንጻሩ አንድ ቀን እኔና አንቺ ስማችን በጥሩ ይነሳል። ከዚህ የበለጠ ጠንክረን እንሰራለን። እስከ ዛሬ ብቸኝነት እየተሰማኝ ስበሳጭ ኖሬያለሁ። እየጎደለብኝን ሞልተህልኛል። ልጅ ስለሰጠኝ አመሰግናለሁ። እኔም እኮ ሄዳ አባቴን አዋርዳብኛለች። አንተ ከኔ ልጅ ወልደሃል። በዚህ የተነሳ እሷን ትተህና ትዳርህን አፍርሰህ እኔ ዘንድ እንድትመጣ አልፈልግም። በእርግጥ ካሁን በኋላ ከእሷ ጋር መኖር አስቸጋሪ እንደሚሆንብህ ይገባኛል። ነገሮችን ባሉበት ሁኔታ በትዕግስት ይዘህ በማቆየት ጊዜውን መግፋት ትችላለህ። ከዚያ በኋላ መላመላ ይፈለግለታል። በአሁኑ ጊዜ ግን ከኔ ጋር እንደሰት አንድ ቀን ሙሉ በሙሉ ሰርተን እንጨርሰውና ትዳር መስርተን እንኖራለን ካለችን በኋላ የሁለት እጆቿን ጣቶች ሁለት እጆች ጣቶች መሀል በማስገባት አጥብቃ በመያዝ በደንብ ተሳስረናል። ማንም ሊለየን አይችልም በማለት ጨመረችልኝ። ስራ በመፈለግ ለልጅ ማሳደጊያ የሚሆን ገንዘብ ለማግኘት የወፎችንና የእንስሳትን ቅርጻ ቅርጽ እየሰራው ለአንድ መደብር ባለቤት እሸጥ ስለነበረ እኔና ልጄን ስትፈልግ የኖረችው ባለቤቴ እቃ ለመግዛት ወደ ሱቅ ስትመጣ የመደብሩ ባለቤት የልጅ ልጅ እኔ በሰራሁት ወፍ ሲጫወት አገኘችው። ተቀብላ በማየት እነዚህን ቅርጻ ቅርጾች የሚሰራቸው ማን እንደሆነ ብትነግሩኝ ደስ ይለኛል ብላ ባለሱቁን ስትጠይቀው ከአንድ ባለሙያ ተኛ እየተቀበለ እንደሚሰጥ ገለጸላት። ሚስተር ማሶን ነው ስትለው ስሙ ግሬ ነው፣ በጋራዥ ሙያ ላይ ነው የተሰማረው፣ የሚኖረው ከዚህ በተቃራኒ ባለች ከተማ ዳርቻ ነው በማለት ነገራት። አዳዲስ ስራዎችን ልሸጥለት ሲሄድ ባለመደብሩ የሴትዮዋን መልክና ቁመና የቋንቋ ችሎታዋንም ጭምር በዝርዝር ስለነገረኝ የዲክ እናት ሌላ መሆኗን በማረጋገጥ ለጊዜውም ቢሆን ራሴን ስቼ ነበረ። በባለሱቁ እርዳታ አንሰራርቼ ራሴን ሳውቅ ወደ ቤቴ ባመራሁበት ወቅት በአውቶቡስና በጭነት መኪና ከመገጨት ለጥቂት እየተረፍኩና እየተበሳጨሁ ቤት ደረስኩ። የኩሽናውን በር ከፍቼ በገባሁበት ወቅት ሌና ከሂልዳ ጋር ቁጭ ብላ አገኘኋት። የቀድሞዋ ባለቤቴና የአሁኗን ባለቤቴን አብረው በአንድ ቦታ ላይ ማየት አስደነገጠኝ። አድማጮቼ እንግዲህ ተመልሼ መጥቻለሁ። በጣም የማጓጓት መጠኑ እየቀጠለ ነው። እንግዲህ ያመጣው ወይ ጉድ ስሙን በየቦታው እየቀየረ
የተለያዩ ውሸቶችን የፈጠረ እዚህ ደረጃ ድረስ ደርሶ ነበር። አሁን ግን ነገሮች ሁሉ የሚጋለጡበት ዋነኛው የመጨረሻው ሰዓት ላይ የደረሰ ይመስላል። እንግዲህ አቤል ማስዋብ ልጁም አድጎ ትልቅ ሰው ሆኗል። እንግዲህ ከልጅነቱ ጀምሮ ነው አብረን ታሪኩን እየተከታተልን የመጣ ነው። አሁን በጣም ከባድ ፍጥጫ እንደሚሆን ተስፋ አደርጋለሁኝ። በጣም ቆንጆ ታሪክ ነው። እኔ በጣም እየተማርኩበትና እየተዝናናሁበት ነው ያለሁት። በተለይ ደግሞ ከእናንተ ጋር አብሬ በማንበቤ ደግሞ በጣም ደስተኛ ነኝ። እንግዲህ ክፍል 5 ይሄን ይመስል ነበር። በሚቀጥለው ወይንም በመጽሐፉ መቋጫ ክፍል ነው ማለት ነው የምንገኘው። እስኪ አቤል ምን ይገጥሞ ይሆን ከዚህ በኋላ? ባለቤቱና ሂልዳስ ምን ያወሩ ይሆን? እንግዲህ የተሰማችሁን ሀሳብ ሁላ እንደተለመደው ጻፉልኝ። ስለምትከታተሉኝ በጣም አመሰግናለሁ።